ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ ወጣቶች ከፍተኛ የአእምሮ ውጥረት ውስጥ እየገቡ ይገኛሉ። ለዚህም እንደ ትምህርት ቤት ጉልበተኝነት፣ የበረታ የትምህርት ጫናና ለመኖር አስቸጋሪ የሆነ ማህበረሰባዊ ሁኔታዎች እንደ ምክንያት ይጠቀሳሉ። ውጤቱም የስነ ልቦና ቀውስ ነው። ቁጥራቸው እየጨመረ የመጣ ወጣቶች ኢንተርሚተንት ኤክስፕሎሲቭ ዲስኦርደር ወይም አይሲዲ የሚባል የአእምሮ ጤና እክል እየተጠቁ ነው። ይህም ሁኔታ ግለሰቦቹ ድንገተኛና ሊቆጣጠሩት ለማይችሉት ቁጣ እንዲጋለጡ ያደርጋቸዋል። ይህ ቁጣ ሲቀሰቀስም ወደ አስፈሪ ድርጊቶች፣ ጥቃቶች፣ ግድያና አልፎ ተርፎም በእንስሳት ላይ ወደሚፈጸም ጭካኔ ሊያመራ ይችላል። ዋና ገጸ ባህሪያችን ሊዶ ነው። እሱ የቀድሞ ወታደር ሲሆን በአሁኑ ወቅት እንደ ልዩ መርማሪ ሆኖ ይሰራል። ሊዶ ዝምተኛ፣ ብዙም የማይናገርና ለብቻው መሆን የሚመርጥ ሰው ነው። ነገር ግን አይኖቹ ሁልጊዜ ንቁና አደጋን የሚቃኙ ናቸው። ምንም አይነት ሁኔታ ቢፈጠር ሁልጊዜም የቀዘቀዘ የሚመስል ረጋ ያለ ባህሪ ያለው። አንድ ቀን ጠዋት እንደተለመደው በከተማዋ ጥበቃ ሲያደርግ መጠነኛ የመኪና አደጋ ያጋጥማል። መኪናውን አቁሞ አሽከርካሪዎቹ ደህና መሆናቸውን ካረጋገጠ በኋላ የትራፊክ ፍሰቱ እንዳይዘጋ መኪኖቻቸውን ከመንገድ እንዲያነሱና የኢንሹራንስ ኩባንያዎቻቸውን እንዲደውሉ ይመክራቸዋል። የተበታተኑ እቃዎችን እንዲሰበስቡ በሚረዳቸው ወቅት አንድ ነገር ያስተውላል። መኪናውን የገጨችው ሴት ነርስ ናት። የሌሊት ፈረቃ ሰርታ ወደ ቤቷ ስትመለስ በመንገድ ላይ እንቅልፍ ወስዷት እንደነበር ይረዳል። ሊዶ በምክንያታዊነት ቀስ ብሎ መኪናውን ደህንነቱን በተጠበቀ ሁኔታ ወደ ቤት የሚያደርስላት ሾፌር እንድትጠራ ይነግራታል። በሌላ በኩል በምድር ባቡር ውስጥ ያለው ሁኔታ ፍጹም የተለየ ውጥረት ይታይበታል። አንድ መካከለኛ እድሜ ላይ ያለ ሰው የሽጉጥ ቅርጽ ያለው ላይተር ለተጓዦች ለመሸጥ እየሞከረ በባቡር ውስጥ ይዘዋወራል። ሁለት ምዕራባውያን ሴቶች ላይተሩን አይተው እውነተኛ ሽጉጥ መስሏቸው በጣም ይደነግጣሉ። ግለሰቡ ግን እንዲህ ያለ ትንሽ ሰው ሰራሽ ሽጉጥ እንዲህ ያለ ሽብር መፍጠሩን እንደ ቀልድ አይቶ ይስቃል። ከነሱ ማዶ ጆንግቴ የተባለ ወጣት ቆሟል። እሱ ስለ ላይተሩ ግድ የለውም። ወደ ተቃራኒው ወንበሮች ሲመለከት አንድ ወፈር ያለ ሰው ለአረጋውያን፣ ለነፍሰ ጡሮች ወይም ለአካል ጉዳተኞች ተብሎ በተከለከለ ወንበር ላይ ተኝቶ ያያል። በአጠገቡ ደግሞ አንዲት ነፍሰ ጡር ሴት ቆማለች። ጆንግቴ ምንም ሳያመነታ ወደ ሰውየው ሄዶ ወንበሩን እንዲለቅ ይጠይቀዋል። ሰውየው ግን ይቅርታ ከመጠየቅ ይልቅ ግትር ሆኖ ክርክር ይጀምራል። ነፍሰ ጡሯ ግጭት ለማስቀረት ስትል በሚቀጥለው ጣቢያ እንደምትወርድና ወንበሩ እንደማያስፈልጋት በመናገር ጆንግቴን ለማስቆም ትሞክራለች። ጆንግቴ በሁኔታው ተገርሞና ተበሳጭቶ ይቆማል። ከባቡሩ እንደወረደ በቀጥታ ወደ እንግሊዝኛ ትምህርቱ ይሄዳል። ልክ ወደ ክፍሉ እንደገባ መምህሯ በመዘግየቱ ትገጽጸዋለች። እሱ ግን ችላ በማለት ከቦርሳው ውስጥ መሳሪያ አውጥቶ በክፍል ጓደኞቹ ላይ መተኮስ ይጀምራል። ከፍተኛ ትርምስ ይፈጠራል። ክፍሉ በጥይት ድምፅ ይሞላል። ደም በየቦታው ይፈሳል። ተማሪዎቹ በድንጋጤ መሬት ላይ ይወድቃሉ። ነገር ግን በድንገት ሁሉም ነገር ይጠፋል። ይህ አስፈሪ ትዕይንት በጆንግቴ የአእምሮ ህመም ምክንያት የተፈጠረ ምናባዊ ትዕይንት እንጂ እውነት አልነበረም። እሱ እንዲህ ያለ ነገር አላደረገም። ቆይቶም በውስጡ ስላለው የማያቋርጥ ትግልና በስሜቱና በምክንያታዊነቱ መካከል ስላለው ግጭት ለሐኪሙ ያማክራል። መድኃኒቱን መውሰድ ማቆሙን ይናገራል። ምክንያቱም ኪኒኖቹ ለጥናት እንዳይመቸውና እንቅልፍ እንዲለው ያደርጉታል። ይህም ፈተና ካላለፈ ለ10ኛ ጊዜ መውደቁ መሆኑን ያስረዳል። ሐኪሟም ስሜቱ አእምሮውን እንዳያሸንፈው ራሱን የሚቆጣጠርበትን መንገድ እንዲፈልግ ትመክረዋለች። ከአንድ ያረጀና የቆሸሸ የተከራዮች ቤት ውስጥ ሌላ ክስተት እየተከሰተ ነው። የቤቱ አከራይ ለ10 ወራት ያህል ኪራይ ባልከፈለ ተከራይ ተበሳጭታ በሩን ለመስበር እየዛተች ትደበድባለች። በስልክ ልታገኘው ባለመቻሏ በሩን ባይን ከፍታ ወደ ውስጥ ትገባለች። የክፍሉ ሽታ እንደ ግድግዳ ፊቷ ላይ ይጋረጣል። መጀመሪያ ላይ ሽታው የቆሻሻ ክምር መስሏት ነበር። ነገር ግን ብዙም ሳይቆይ ተከራዩ ራሱን ሰቅሎ ታገኘዋለች። በድንጋጤ ብዛት መጮህ ትጀምራለች። ከዚያም ፖሊሶቹ ቦታው ላይ ይደርሳሉ። ሁኔታው መጀመሪያ ላይ ተራራ የማጥፋት ድርጊት ይመስላል። በሩ በኃይል አልተከፈተም፣ እንዲሁም ሌላ ሰው ኖሩን የሚያሳይ ምልክት የለም። ሆኖም የሟቹን ኪስ ሲፈትሹ ሁሉም ነገር ጥያቄ ውስጥ የሚከት አንድ ነገር ያገኛሉ። የመሳሪያ ጥይት። በደቡብ ኮሪያ ውስጥ መሳሪያ በተራው ሕዝብ የማይያዝ ነገር በመሆኑ ይህ ሁኔታ ነገሩን ከተራራ ማጥፋት ወጥቶ ሌላ ትርጉም እንዲኖረው ያደርገዋል። ወዲያውኑ የምርመራ ቡድኑ ሊዶን ለድጋፍ ይጠራዋል። ሊዶ ቦታው ላይ ደርሶ የራሱን ጥንቃቄ የተሞላበት ምርመራ ይጀምራል። እሱ በጣም ማስተዋይ መርማሪ ነው። ጣሪያው ላይ በማጣበቂያ የተሸፈነ ቀዳዳ ያስተውላል። ማጣበቂያውን ሲቀደው በመቶዎች የሚቆጠሩ ጥይቶች እንደ ዝናብ ይዘንባሉ። ሁሉም ሰው ባለበት ደንግጦ ይቆማል። ጉዳዩን ከራስ ማጥፋት ወደ ትልቅ የወንጀል ድርጊት ተቀይሯል። በዚያው ቀን ከሰዓት በኋላ ጆንግቴ በሚኖሩበት ጎሽዋን ክፍል ውስጥ ለሚቀጥለው ፈተና ለማጥናት እየሞከረ ነው። ነገር ግን ሊያተኩር አልቻለም። ከጎኑ ባለው ክፍል ውስጥ የሚኖሩ ጥንዶች የሚያሰሙት ድምፅ ትኩረቱን ይበትነዋል።
በሌሊት ደግሞ ሊዶ ከፖሊስ አዛዦቹ ጋር መጠጥ ጠጥቶ ይመለሳል። ያገኙትን የጥይቶች ፎቶግራፍ እያየ ፊቱ በሐዘን ይሞላል። የጥይቶቹን እይታ በጦር ሜዳ የነበረው እንቅስቃሴ ትውስታ ይቀሰቅስበታል። የማያቋርጥ ፍንዳታዎችና በዙሪያው የነበሩትን የጓደኞቹን እርዳታ ጥሪ ያስታውሳል። በወቅቱ ግን ከአለቆቹ በደረሰው ትዕዛዝ ጓደኞችን ጥሎ ለማፈግፈግ ተገድዶ ነበር። ያ አሰቃቂ ትውስታ እስከዛሬ ድረስ ያሳደዋል። በማግስቱ ጠዋት በፖሊስ ጣቢያው የፖሊስ አዛዡ በአካዳሚክ ውጤቱ ከፍተኛ የሆነን አዲስ ተቀጣሪ ያወድሳሉ። ለዚህ አዲስ ፖሊስ ስልጠና እንዲሰጥ ሊዶ ይመደባል። ወደ ስራ በሚሄዱበት መንገድ ላይ አዲሱ ፖሊስ ከመጠን በላይ ጥያቄዎችን ይጠይቃል። ይህም ሁልጊዜ የማይታየውን የሊዶን ፈገግታ በትንሹ እንዲታይ ያደርገዋል። በመንገድ ላይ ደግሞ አንዲት በእድሜ የገፉ ሴት ተቃውሞ እንዳያደርጉ ቢከለከሉም በመንገድ ላይ ሆነው ሲቃወሙ ያገኟቸዋል። ሴትየዋም ምንም አይነት ስህተት እንዳልሰራች ትናገራለች። ሊዶ ወደ እሷ ቀርቦ በአንድ ሰው የሚደረግ ተቃውሞ ሕጋዊና ጥበቃ የሚደረግለት መሆኑን በለሰለሰ ድምፅ ያስረዳል። ማንም ችግር ቢፈጥርባት እንድትደውልለት ይነግራታል። አዲሱ ፖሊስ ሊዶን ለምን እንዲህ ትላታለህ ብሎ ሲጠይቅ ሊዶም ልጇ ከሌሎች ሰዎች 1/3 ያነሰ ክፍያ እየተከፈለው አደገኛ ስራ ይሰራ ነበር። በደረሰበት አደጋ ሲሞት እንኳ ይቅርታ አልጠየቁም። የኛ ስራ ደግሞ መብታቸውን እንዲያውቁ መርዳት ነው ብሎ ይመልስለታል። ተመልሰን ወደ ጎሽዋን ስንሄድ ጆንግቴ ምሳውን ለመብላት ሲዘጋጅ በጋራ ማቀዝቀዣ ውስጥ ያስቀመጠውን የሰርጅን ሳጥን በሰው እንደተካ ያስተውላል። ቅሬታውን ለማቅረብ ያስተዳድሩን በር ቢያንኳኳም አስተዳዳሪው ግን ሊሰማው አልፈለገም። ጆንግቴ ተበሳጭቶ ንግግሩን በመቀየር በክፍሉ 308 ውስጥ ስለሚሰማው ድምፅ ያማራል። በክፍሉ ውስጥ ያለው ሰው በሚስጥር ሴት ጓደኛውን እያመጣ ድምፃቸው እንደሚረብሸው ይናገራል። አስተዳዳሪው ግን ችግሩን ከመፍታት ይልቅ ለምን ለብቻ ትሰማለህ እኔንም ጋብዘኝ እንጂ በሚል ጆንግቴን ያሾፍበታል። ጆንግቴ በንዴት ይጦፋል። በጎሽዋኑ ውስጥ ደንቦች ቢኖሩም ማንም እንደማያከብራቸው ይገልጻል። አስተዳዳሪውም ተበሳጭቶ በጥናት ብዛት ሁልጊዜ በደል እንደደረሰበት የምታስብ ዶናል በማለት እየተሳደበ በሩን ይዘጋበታል። ወደ ክፍሉ እየተመለሰ ሳለ ጆንግቴ ንቅሳት ያለው ሰው ሲያጭስ ያያል። ማጨስ የተከለከለ መሆኑን ቢያስታውሰውም ሰውየው ግን በቡጢ ይመታዋል። ጆንግቴ በህመም ይሸሻል። በንዴት ታውሮ ወደ ክፍሉ ይመለሳል። የአእምሮ ህመሙንም ይቀሰቅሳል። ራሱን መቆጣጠር አቅቶት ካልጋው ስር ሽጉጡን ያወጣና የሰደበውን የጎዳውን ሰውዬ አነጣጥሮ ለመግደል ይዘጋጃል። ሆኖም ግን ንዴቱን ተቆጣጥሮ በወቅቱ ራሱን ያቆማል። በተመሳሳይ ሰዓት አንዲት ሰራተኛ የውሃ ማጣሪያ ለመፈተሽ ወደ ወይዘሮ ፓርክ ቤት ትሄዳለች። በቤቱ ግን ያለው የወይዘሮ ፓርክ ልጅ ዋን ሶንግ ብቻ ነው። ማሽኑን እየነካካች ሳለ ሰራተኛዋ በድንገት በእግሩ ላይ የኤሌክትሪክ መቆጣጠሪያ ማሰሪያ ታያለች። ይህ ትልቅ የአደጋ ምልክት በመሆኑ በጣም ትደነግጣለች። በፍጥነት እቃዎቿን ሰብስባ ለመውጣት ትሞክራለች። ከኩሽና ወጥታ ወደ በሩ ስትሄድ ግን መንገዱን ዘግቶ በሩን ሲቆልፍ ታያዋለች። በእርግጠኝነት መጥፎ ሀሳብ አለው። ምን እንደምታደርግ ጨንቋት ሳለ ሊዶና አጋሩ በመቆጣጠሪያው የደረሳቸውን ጥሪ ተከትለው ደርሰው ያድኗታል። እፎይ ብላም አካባቢውን ጥላ ትሄዳለች። ሊዶ እስከ መኪናዋ ድረስ ተከትሏት በመሄድ ብቻዋን ወደ ሰዎች ቤት ከመግባቷ በፊት የሰዎች እንድትጠራ ይመክራታል። እሷ ከሄደች በኋላ እሱና አጋሩ በቤቱ ዙሪያ ፍተሻ ሲያደርጉ አጋሩ በሆነ ነገር ትኩረቱ ይሳባል። በዚህ መሃል ወንጀለኛው ወንሶንግ ከኋላ መጥቶ ሊያጠቃው ሲሞክር ሊዶ ደርሶ መሬት ላይ ይዘረዋል። ድርጊቱ የከሸፈበት ወንጀለኛ ሰብአዊ መብት አይከበርም፣ በፖሊስ ክትትል ታፍኜ መኖር አልችልም እያለ ይጮሃል። ሊዶ ግን በረጋ መንፈስ መቆጣጠሪያው የታሰረለት ሰብአዊ መብቱ ስለተከበረለትና በተወሰነ ገደብ ውስጥ በነፃነት እንዲኖር እንዲረዳው መሆኑን ያስረዳዋል። ወንጀለኛው ግን አሁንም በንዴት እየሳቀ ይጮሃል። ከዚህ ሲወጡ አዲሱ ፖሊስ ጄንግ በሰራው ላይ ለፈጸመው ስህተት ሊዶን ይቅርታ ይጠይቃል። ሊዶም ለተጎጂዎቹ ሁልጊዜም ርህራሄ እንዲያሳይ፣ በወንጀለኛ ላይ ደግሞ ሕግን እንዲጠቀም ይመክረዋል። በመቀጠልም በቀልድ መልክ ይህንን ሁልጊዜ አታስታውስ፣ ጥሩ አድርገህ በወረቀት አትመህ ያዘው ይለዋል። በዚያው ምሽት ጎሽዋን ውስጥ ጆንግቴ በትጋት እያጠና ቢሆንም በክፍል 308 ያሉ ጥንዶች በሚያሰሙት ድምፅ እንደገና ትዕግስቱን ያስጨርሱታል። በድንገት ሽጉጡን ወደ ግድግዳው አነጣጥሮ ተኩስ ይከፍታል። በንዴት የታወረው ጆንግቴ ጎረቤቱን ጭንቅላቱ ላይ በመምታት ይገድለዋል። የጥይቱን ድምፅ የሰማው ባለንቅሳቱ ሰው ሊጮህ ሲል እሱም በጆንግቴ ጥይት ይገደላል። ጆንግቴ ልክ በጦር ሜዳ ላይ እንዳለ ሁሉ ጥይት እየቀያየረ የቤቱን ነዋሪዎች በሙሉ ይጨርሳቸዋል። መላው ቤቱ በደምና በሬሳ ይሞላል። ጆንግቴ ወደ ነፍሰ ገዳይነት ተቀይሯል። የካፒቴን ሊዶ ቡድን ቦታው ላይ ሲደርስ አንድ ፖሊስ ቀድሞ ተመታ። ሊዶ ሌሎቹ ባሉበት እንዲቆዩ ትዕዛዝ ሰጥቶ ሁኔታውን ለመቃኘት ብቻውን ወደ ቤት ይገባል።
በውስጡ ጆንግቴ እንደ እብድ እየተሳደበ በየክፍሉ ሰዎችን እየፈለገ ይተኩሳል። ሁኔታው ከቀን በላይ መሆኑን የተረዳው ሊዶ በፍጥነት እቅድ ያወጣል። የቤቱን መብራት በሙሉ ያጠፋና ተኳሹን ወደ ራሱ ለመሳብና ሰዎቹን ለማዳን ብቻውን እንደ ወጥመድ ይገባል። ጆንግቴ ብርሃን ወዳለበት ወደ ሊዶ መደበቂያ ሲቃረብ ጄንግ ሰዎችን በሚስጥር ሲያወጣ ያያል። ሁኔታው ይበልጥ ይባባሳል። ሌላ ጩኸትና ሌላ የተኩስ ድምፅ ይሰማል። ፖሊስ ጄንግ እጁ ላይ ተመቶ ይወድቃል። ጆንግቴ ሊገድለው ሽጉጡን ሲያነሳ ሊዶ በድንገት ዘሎ ይገባል። ያለምንም ማስጠንቀቂያ የጆንግቴን ፊት ይዞ ከግድግዳው ጋር በኃይል ሲያጋጨው ወዲያውኑ ራሱ ስቶ ይወድቃል። ቡድኑም ገብቶ ጆንግቴን በቁጥጥር ስር ያውሉታል። ጆንግቴ ለምርመራ እስከሚፈለግ ድረስ ወደ ሆስፒታል ይወሰዳል። ሊዶ ወደ ወንጀሉ ስፍራ ተመልሶ የጆንግቴን ክፍል መፈተሽ ይጀምራል። የሆነ ትክክል ያልሆነ ነገር እንዳለ ይሰማዋል። አልጋውን ገልበጥ ሲያደርገው ከስሩ የተለያዩ እንግዳ የሆኑ የጦር መሳሪያዎችን ያገኛል። ሊዶ የቀድሞ ወታደር እንደመሆኑ መጠን እነዚህን መሳሪያዎች በባህር ማዶ ጦርነቶች ላይ ጥቅም ላይ የዋሉና ወደ ደቡብ ኮሪያ ፈጽሞ ሊገቡ የማይገባቸው መሆናቸውን ለመረዳት ጊዜ አልወሰደበትም። ይባስ ብሎ ደግሞ አንድ የሚያስደነግጥ ነገር ያስተውላል። እነዚህ መሳሪያዎች ቀደም ብሎ ከተከሰተው ራስን የማጥፋት ክስተት ጋር የተያያዙ ናቸው። በሟቹ ኪስ ውስጥ የተገኘው ጥይት ከነዚህ መሳሪያዎች ጋር ፍጹም ይገጥማል። አሁን ጉዳዩ ሰፊና አደገኛ ወንጀል መሆኑ ታውቋል። አዛዥ ዋንቾል ሪፖርቱን እንደሰሙ ወዲያውኑ መረጃውን በሚስጥር እንዲያዝ ትዕዛዝ ያስተላልፋሉ። ይህ አሁን በአንድ እብድ ሰው የተፈጸመ ተራ ግድያ ብቻ አይደለም። በዚህ መሃል ጆንግቴ በአእምሮ ሕክምና ሆስፒታል ውስጥ ሆኖ ምግቡን በረጋ መንፈስ እየበላ ነው። ስለ ግድያው እንዲናገር ሲጠየቅ የሚናገረውን ጥያቄ የሚያቀርብለት ሊዶ ከሆነ ብቻ እንደሆነ ይገልጻል። በምርመራ ክፍሉ ውስጥ ሊዶ ለምን እኔም ብቻ ፈለግ ብሎ ይጠይቀዋል። ጆንግቴ ሲመልስ ያንን ሁሉ ጥፋት ስፈጽም ምንም ነገር አላውቅም ነበር፣ ነገር ግን አንተ ከግድግዳው ጋር ስታጋጨኝ እውነተኛ ሰው እንደተጋፈጡ አወቅኩ ይለዋል። ጆንግቴ ሽጉጦቹን ያገኘው በቃድራ ድርጅቶች አማካኝነት መሆኑን ይገልጻል። መጀመሪያ ላይ ጥሩ ሽጉጥ ብቻ ነበር የፈለግኩት፣ በኋላ ግን አንድ አካል እነዚህን አስፈሪ መሳሪያዎችን ይልክልኝ ጀመር ይላል። ነዋሪዎቹ ክፉዎች ስለነበሩ እነሱን መግደሌ ትክክል ነው የሚል እምነት አለው። ሊዶ ሰዎቹን በመግደልህ የጥፋተኝነት ስሜት አይሰማህም ብሎ ሲጠይቀው ጆንግቴ አይኖቹም ምንም አይነት ጸጸት እንደማይታይባቸው ያሳያሉ። ልክ እንደ ሊዶ ሁሉ እሱም ጥፋተኞቹን እየቀጣ እንደሆነ ይናገራል። በተጨማሪም ሌሎቹ ብዙ ሰዎች መሳሪያ እንዳላቸው ይገልጻል። ይህ ሁኔታ ሊዶ ከነዚህ ሁሉ በስተጀርባ ሴራ የሚያጠነስስ ሌላ አካል እንዳለ እንዲጠረጥር ያደርገዋል። ያንን ለማግኘት ይምላል። ከፖሊስ ጣቢያው ሲወጡ ጋዜጠኞቹ ይከቧቸዋል። በተለይም ወንግ የተባለ ጋዜጠኛ ካፕቴን ጆን በጣም ይወተውተዋል። የካፕቴኑን መንገድ በመዝጋት ስለ መሳሪያዎቹ ሳጥን መረጃ እንዲሰጠው ይጠይቀዋል። ወንግ ሳጥኖቹን በድንገት ፎቶ አንስቷቸዋል። ካፒቴኑ መረጃ ካልሰጠው በፎቶዎቹ ላይ ተመስርቶ ዘገባ እንደሚወጣ ይዝታል። ካፒቴኑን በንዴት ከፈለግ ጻፈው፣ ግን ትጸጸታለህ በማለት ያስጠነቅቀዋል። በትምህርት ቤት ውስጥ ጥቂት ተማሪዎች ጊዮጂን የተባለውን ልጅ ያንገላቱታል። መኪና ለመግዛት የሚሆን ገንዘብ እንዲያገኙ ሴት ልጆችን ፎቶ አንስተው እንዲሸጥ ያስገድዱታል። በሌላ በኩል ዋንሶንግ በሱፐርማርኬት ውስጥ ግዢ ሲፈጽም የአካባቢው ሴቶች ስለሱ የሚያወሩትን መጥፎ ወሬ ይሰማል። በንዴት ምን አጠፋሁ? ዕቃ ልገዛ መጥቼ እንደ ቆሻሻ ታዩኛላችሁ በማለት ያጉረመርማል። ወደ ቤቱ ሲመለስ በእናቱ ስም እየተላከ ዕቃ ያገኛል። ዕቃውን ሲከፍተው መሳሪያዎቹ ሆኖ ያገኘዋል። ዋንሶንግ በደስታ ያብዳል። ወዲያውኑ መሳሪያዎቹን መገጣጠም ይጀምራል። አሁን አዲስ መጫወቻ አግኝቷል። በዚያው ምሽት ጆንግማን እና ቡድኑ የሶኮ ሰዎች ያበላሹትን ቦታ ካጸዱ በኋላ ዳይሬክተር ኪምን ይዘው በሚስጥር ወደሚገኙበት ቦታ ይወስዱታል። ዓላማቸው በህይወት እያለ ሊቀብሩት ነው። ወደ መቃብሩ ሊከቱት ሲሉ ኪም እንዲህ የሚል ጥያቄ ያቀርብላቸዋል። ስለ ሶኮ ሚስጥራዊ መረጃ እሰጣቸዋለሁ፣ እንዲሁም እንዴት መሳሪያ እንደምታገኙና መላውን ድርጅት እንደምትቆጣጠሩ ነግራቸዋለሁ ይላቸዋል። ከሰዎቹ አንዱ አንድ ሽጉጥ መጋራት ምንም አይፈይድም ቢልም ኪም ግን ብዙ መሳሪያዎች እንዳሉ ያረጋግጥላቸዋል። በዚህ መሃል ሶኮ ስራው መጠናቀቁን ለማረጋገጥ ይደውላል። ሶኮ ቀደም ሲል ኪም ያስተዳድር የነበረውን ቦታ ለጆንግማን እንደሚሸጠው ሲናገር ጆንግማን አንዳችም አላመነታም። ዳይሬክተር ኪምን ጭንቅላቱን መጥቶ ይገድለዋል። በማግስቱ ጠዋት ዋንሶንግ ይበልጥ መታገስ ስላልቻለ አዲሱን መሳሪያውን ለመፈተሽ ወደ ወታደራዊ የተኩስ ልምድ ቦታ ያመራል። ከልምድ ቦታው የሚመጣውን የተኩስ ድምፅ እንደመሸፈኛ በመጠቀም እሱም ተኩስ ይከፍታል። በውስጡም ጨካኝ የሆነ ምኞት እያደረ ይመጣል። በሌላ በኩል የጆንግማን ቡድን ስራቸውን ካጠናቀቁ በኋላ ወደ ሶኮ በመለስ ስለገባው ቃል ጠይቁታል። ነገር ግን ሶኮ እንስቶች ብሎ በመሳደብና ተራቸውን ጠብቁ በማለት ያታልላቸዋል። ጆንግማን በዚህ በጣም ይናደዳል። ከቦታው ሲወጡም ተጨማሪ መረጃ ለማግኘት ወደ ጎሽዋን የግድያ ስፍራ እንዲመለሱ ለሰዎቹ ትዕዛዝ ይሰጣል።
ዩቴ ከሱ ጋር ይሄዳል። ዓላማቸውም የዳይሬክተር ኪምን መኪና መፈለግ ነው። በትምህርት ቤት በኩል ደግሞ ጊዮጂን ከዋነኛ ጉልበተኛ መልእክት ደርሰዋል። መልእክቱም የእናቱን መታወቂያ ወደ ምሽት ክለብ ይዞ እንዲመጣ የሚያዝ ነበር። ጉልበተኛው በመታወቂያው ተጠቅሞ ብድር ለመውሰድ አቅዷል። ጊዮጂን እናቱን አታሎ መታወቂያዋን ለመውሰድ ወደ ሱቅ ቢሄድም ህሊና ይከለክለዋል። ይልቁንም 50 ሺህ ወን ወስዶ ወደ ክለቡ ይሄዳል። መታወቂያውን ስላላመጣ ግን ጉልበተኞቹ ያለምንም ርህራሄ ይደበድቡታል። እነሱ የእናቱን መታወቂያ የፈለጉት ከፍተኛ ወለድ ያለው ብድር ለመውሰድ ነበር። ጊዮጂን እናቴ ቀድሞውን ብዙ ተሰቃይታለች በማለት ቢለምናቸውም ጨካኝ ጉልበተኛ ግን የእናት ስቃይ ከኔ ጋር ምን ያገናኘዋል በማለት ድብድበውን ይቀጥላል። ነገ መታወቂያውን ይዞ እንዲመጣ ያስገድደዋል። ጆንግማን እና ረዳቱ ዩቴ የዳይሬክተር ኪምን መኪና በመኪና ማቆሚያ ውስጥ ያገኙታል። መኪናውን ሲፈትሹም በሻንጣ ውስጥ እውነተኛ ሽጉጥ በማግኘታቸው ይደነግጣሉ። ዩቴ በፍርሃት ተውጦ ጆንግማን ከዚህ ነገር ውስጥ እንዳይገባ ለማስቆም ይሞክራል። ነገር ግን የጆንግማን ብስጭት ጣራ ነክቷል። ሰዎቹ በዚህ ሁኔታ እንዳይቀጥሉ መፍቀድ እንደሌለበት ወስኗል። ሽጉጡን አንስቶ ቀጣይ እርምጃውን ማሰብ ይጀምራል። ዩቴ ግን በሚሆኑ ነገር ሁሉ አሁንም በፍርሃት ተውጧል። በዚህ መሃል መርማሪ ሊዶ አሁን ተጨማሪ ፍንጮችን በመፈለግ ላይ ነው። በጆንግቴ ቃል መሰረት መሳሪያዎቹ የተላኩት በዕቃ አድራሽ በኩል ነው። ሊዶ ወደ ጎሻዋን የተላኩ እቃዎችን ቢፈትሽም ምንም ጠቃሚ መረጃ አላገኘም። ተስፋ ቆርጦ ሊተወው ሲል የጆንግማን ሰዎች የካርቶን ሳጥኖቹን ሲፈትሹ ያያቸዋል። ምን እያደረጉ እንደሆነ ሲጠይቃቸው ለብረት መሸጫ ካርቶን እየሰበሰብን ነው ብለው በፍርሃት ይሄዳሉ። ሊዶ የሆነ ነገር አገኙ ይሆን በሚል ራሱን ቆሻሻው መፈተሽ ጀምራል። በዚህ መሃል ካፒቴን ጆ ደውለው የጆንቴን የገንዘብ ዝውውር ታሪክ ቢፈትሹም ምንም አይነት መረጃ እንደሌለ አልፎ ተርፎም ወደ እሱ የተላከ ምንም አይነት ዕቃ እንደሌለ ይነግሩታል። ለማይታወቅ ሰው የተላኩ የማይታወቁ መሳሪያዎች ይለዋል። ሊወጣ ሲል ግን ሊዶ በጆንግቴ ስም የተላከ ሳጥን ያገኛል። አድራሹ ከዚህ በፊት ያየው መሰለው። በደንብ ሲያስብም ተመሳሳይ ሳጥን በወንጀለኛ ዋንሶንግ ቤት አይቶ እንደነበር ያስታውሳል። ወደውኑ ለአጋሩ ቢደውልም አጋሩ ዋንሶንግ እየተከታተለው እንደነበርና ታክሲውን ሲያቆሙት ግን ያገኙት የኤሌክትሮኒክ መቆጣጠሪያዎችና ስልኩን ብቻ እንደሆነ ይነግረዋል። ዋንሶንግ ቀደም ብሎ ከመኪናው ወርዶ አምልጧል። መረጃ እንዳገኘ ሊዶ ስልኩን ዘግቶ ወደ ዋንሶንግ ቤት ይፈጥናል። ከዚያም ሙንቤክን እቃዎቹን ሲበረብር ያገኘዋል። ሲዶ ምን እያደረገ እንደሆነ ሲጠይቀው ሙንቤክ እቃ ለመውሰድ እንደመጣ ይነግረዋል። ሊዶ የመጣው ሽጉጥ ለመፈለግ ነው በማለት ቢወተውተውም ሙንቤክ ግን እንደ ፖሊስ አስቀድመህ ድምዳሜ ላይ መድረስ የለብህም በማለት ሐሳቡን ለማስቀየር ይሞክራል። ሊዶ ትግስቱ አልቆ እውነቱን እንዲናገር ሲያስገድደው ሙንቤክ ጥይቶቹና በዝርዝር የተጻፉ መረጃዎችን የያዘ ሳጥን እንደደረሰው ይገልጻል። በጉት ተገፋፍቶ ወደዚህ ቢመጣም ወደ ቤት ለመግባት ፈርቶ አካባቢው ላይ ይቆያል። ከዚያም የቤቱ ባለቤት በሩን እንኳ ሳይዘጋ እየሮጠ ሲወጣ ያየዋል። በዚህ ምክንያት ወደ ውስጥ ገብቶ ሳጥኑን ሲከፍት መያዙን ያስረዳል። ይህም የሙንቤክን ታሪክ እንደሰማ ሊዶ ለአጋሩ ይደውላል። አጋሩም ዋንሶንግ ስልኩን መቆጣጠሪያውን ጥሎ ማምለጡን በታክሲ ውስጥ ምንም አይነት ሽጉጥ አለመኖሩን ያረጋግጥለታል። ሊዶ የደህንነት ካሜራዎችን ለመመልከት ሲዘጋጅ በድንገት አንድ ሰው ወደ ቤቱ ሲጠጋያል። ችግሩ መኖሩን የተረዳው ሙንቤክ ለሊዶ የእርዳታ እጁን ይዘረጋል። ማሳደድም ይጀምራል። በከፍተኛ ፍጥጫ መሃል ሙንቤክ በአጭር መንገድ በመቅደም ግለሰቡን በአንድ ምት መሬት ላይ ይዘረዋል። ሆኖም የተያዘው ሰው ዋንሶንግ ሳይሆን የጆንግማን ረዳት ሁቴ ሆኖ ይገኛል። የተያዘው ሰው ማንነት ግራ ቢያጋባም ሊዶ ከአጋሩ በደረሰው ስልክ ዋንሶንግ ከ3 ኪሎ ሜትር ርቀት በላይ በሚገኝ ምግብ ቤት አካባቢ መታየቱን ይረዳል። እዚያ እንዴት መድረስ እንደሚችል እያሰበ ሳለ ሙንቤክ በመኪናው ለማድረስ ይጋብዘዋል። ሊዶ ምንም ሳያመነታ ዩቴን አስሮ ፖሊስ ጄንግን እንዲረከበው ይደውልለታል። እሱና ሙንቤክ በካፒቴን ጆን መሪነት የዋንሶንግን ፈለግ መከተል ይጀምራሉ። ሙንቤክ ወንጀለኛውን ለመያዝ በመርዳቱ በጣም ተደስቷል። እንዲሁም አስደናቂ የአሽከርካሪነት ብቃቱን ለሊዶ ለማሳየት ይሞክራል። ወደ ዋንሶንግ መደበቂያ ሲቃረቡ ሙንቤክ እኛ ሁለታችን ብቻ መሆናችን ችግር የለውም ብሎ ይጠይቃል። ሊዶ ግን አሁን አንተና እኔ አንድ ቡድን ነን፣ በትኩረት መንዳት ላይ ብቻ ተኩር በማለት ይመልስለታል። ዋንሶንግ በጠባብና በጠመዝማዛ መንገዶች ለማምለጥ ቢሞክርም ሙንቤክን ሊያመልጠው አልቻለም። ይሁን እንጂ ፈለጉ በአንድ አደባባይ ላይ ይጠፋል። ሊዶ ወንጀለኛው ወደ ፖሊስ ጣቢያ እያመራ እንደሆነ በመጠርጠር የጥበቃ ኃላፊው ጥንቃቄ እንዲያደርግ ይነግረዋል። ነገር ግን ዋንሶንግ ወደ ጣቢያው የሚወስደው መንገድ ላይ ይሰውራል። ሊዶ ለካፒቴን ጆ ደውሎ ወንጀለኛው ለበቀል ወደ ጣቢያው ሊመጣ ስለሚችል ጥንቃቄ እንዲያደርጉ ያስጠነቅቃል። ካፒቴን ጆ ፍተሻ ቢያደርጉም ምንም አይነት አጠራጣሪ ነገር አያገኙም።
ሊዶና ካፒቴን ጆ ግቢ ውስጥ ስለ ሁኔታው እያወሩ ሳለ ከጣቢያው ውስጥ የተኩስ ድምፅ ይሰማሉ። በፍጥነት ወደ ውስጥ ሲገቡ ዋንሶንግ ቀድሞውኑ 3 ፖሊሶችን ገድሎ ያገኙታል። ሁኔታው በጣም አስፈሪ ነው። ዋንሶንግ ሊገድላቸው የሚፈልጋቸውን ሰዎች በሙሉ እዚያ በመገኘታቸው ደስታ ይሰማዋል። ካፒቴን ጆ ድርጊቱ ነገሮችን እንደሚያባብስ ቢነግሩትም ዋንሶንግ ግን ነገሩ ቀድሞውኑ ተበላሽቷል፣ አሁን ወደ ኋላ መመለስ አይቻልም በማለት ያፌዝባቸዋል። ሊዶ ቅድሚያ ወስዶ በመተኮሱ የዋንሶንግን ትኩረት ሲይዝ ካፒቴን ጆ ወደ አስተማማኝ ቦታ እንዲሸሽ ያደርጋል። ከዚያም በጎሼዋን የተገኙ መሳሪያዎች የት እንደሚገኙ ይጠይቃቸዋል። ካፒቴን ጆ መሳሪያዎቹ ጥይት ስለሌላቸው ምንም ፋይዳ እንደማይኖራቸው ቢናገሩም ሊዶ ግን ጥይት እንዳለው በልበ ሙሉነት ይነግራቸዋል። ካፒቴን ጆና ሌሎች ፖሊሶች እንዲወጡ ራሱን እንደ ማጥመጃ በመጠቀም የዋንሶንግን ትኩረት ለመሳብ እቅድ ያወጣል። በፖሊስ ጣቢያው ውስጥም ከፍተኛ የተኩስ ልውውጥ ይደረጋል። ቡድኑ ለማምለጥ በሚሞክርበት ወቅት ዋንሶንግ ካፒቴኑን ይተኩስባቸዋል። ነገር ግን ሊዶ ካፒቴኑን ወደ አስተማማኝ ቦታ ያደርሳቸዋል። ከካፒቴኑ ቁስል የሚፈሰው ደም ለዋንሶንግ እንደ ፍንጭ ሆኖ ያገለግለዋል። ሊዶ ከሙንቤክ ጥይት ለመውጣት ወደ መኪና ይመለሳል። ሙንቤክ አብሮ ባለመሄዱ ተበሳጭቶ ከመኪናው ጋር በሊዶ የታሰረውን እጁን አስለቅቆ ወደ ውስጥ ለመግባት በኃይል ይታገላል። በዚህ መሃል ጋዜጠኛው ወንግ በድንገት ብቅ ይላል። ዋንሶንግ የደም ፈለጉን ተከትሎ ካፒቴኑ ጆ ወደ ተደበቀበት ቦታ ይደርሳል። ከኋላው የነበረችው ሴት ፖሊስ የዋንሶንግን መዘናጋት ተጠቅማ በወሰደችው እርምጃ ጥይቱ ፊቱን ይቧጭረዋል። ይህም ዋንሶንግን በንዴት አሳብዶት ከፍተኛ ጥቃት እንዲሰነዝር ያደርገዋል። ወደ ሴት ፖሊሷና ጓደኞቿ መደበቂያ እየተቃረበ ሳለ የተኩስ ድምፅ ሊዶን ያለፈ አሰቃቂ ትውስታን ይቀሰቅሰዋል። ጓደኞቹ እንደሚፈልጉት ይረዳል። ልክ ወደ ለመደው ግዛቱ እንደተለቀቀ አዳኝ ውሻ ተኩስ ወደ ተሰማበት ቦታ ይፈጥናል። ጓደኞቹ አደጋ ላይ መሆናቸውን በፍጥነት ይረዳል። ሁኔታው እጅግ አሳሳቢ በሆነበት ቅጽበት ሊዶ በቆራጥነት ደርሶ በዋንሶንግ እግሮች ላይ 2 ጥይቶችን ያሳርፋል። ሊዶ የፖሊስ ባልደረቦቹን በማደን ወንጀለኛውን በቆራጥነት ይረታዋል። ወንጀለኛው በሊዶ ጥይት ተመትቶ መሬት ላይ ይወድቃል። ሊዶ ሽጉጡን እንዲጥል ያስጠነቅቀዋል። ዋንሶንግ ግን ዝም ብሎ እጅ መስጠት አልፈለግም። ቡድኑ ካፒቴኑ ወደ አስተማማኝ ቦታ ለመውሰድ ይሞክሩም፣ እብዱ ዋንሶንግ ግን አሁንም በዝግታ ወደ እነሱ ይሳባል። እጅ የሰጠ በመምሰል መሳሪያውን ጠረጴዛው ላይ ያስቀምጠው። ሊዶ መጀመሪያ ባያስተውለውም የደም ፈለጉን ተከትሎ ሲመለከት ወንጀለኛው ወደ ፖሊስ ውስጥ ጥግቶ ሁሉንም ለመግደል ሽጉጡን ሲያነሳ ያያል። በዚህ ወሳኝ ቅጽበት ሊዶ ሌሎቹን ለማዳን የአንድ ሰው ሕይወት ማጥፋት የተገደደበትን የቀድሞ ጊዜ ያስታውሳል። በመጨረሻም ሳይጸጸት ዋንሶንግ ተኩሱን ከመክፈቱ በፊት ብዙ ጥይቶቹን ያርከፈክፍበታል። ይህም እውነተኛ ጀግና መሆኑን ያስመሰክራል። ጋዜጠኛው ይህንን ትዕይንት በካሜራው ሲቀርጽ ሙንቤክም ባይኑ ይመለከታል። ሁኔታው ሁሉ ካበቃ በኋላ ጋዜጠኛው የቀረጸውን ቪዲዮ ይዞ ወደ ዜና ክፍሉ ይሄዳል። የዜና ክፍሉ ኃላፊ ቪዲዮውን ተመልክቶ ሲጨርስ የራሱ ሰራተኛ እንዲህ ያለ አስደንጋጭ ቪዲዮ በእጁ ያስገባል ብሎ ስላልገመተ በጣም ይገረማል። ጋዜጠኛው በጉዳዩ ውስጥ የተደበቁ ሚስጥሮች እንዳሉ፣ መሳሪያውን ተራ እንዳልሆነና እንዲያውም ከጎሼዋን ክስተት ጋር ግንኙነት እንዳለው ለራሱ ይናገራል። ይህ ትልቅ አነጋጋሪ ርዕስ እንደሚሆን ይገምታል። ስለዚህ ለጋዜጠኛው እንዲህ ይለዋል፣ ተጨማሪ 1 ወይም 2 የሆኑ ልዩ ዜናዎች ካመጣልኝ በጣም የሚያምር እይታ ያለው ቢሮና ቋሚ ስራ መደብ እሰጣለሁ። ይህ ፍጹም የሆነ ጉቦ ነበር። በዚህ የማይስማማ ማን ይኖራል? ጋዜጠኛውም ወዲያውኑ ተስማማ። ሊዶ ከዚህ ክስተት በኋላ በርካታ ፖሊሶችን በማደኑ ይወደሳል ተብሎም ቢገመትም እሱ ግን በማለዳው ራሱን እንደ ወንጀለኛ ሲመረምር ያገኘዋል። 2 ፖሊሶች ሊዶ ጥይቱን ከየት እንዳመጣና ከሙንቤክ ጋር ያለው ግንኙነት ምን እንደሆነ ማወቅ ይፈልጋሉ። እንደ ሙንቤክ ቃል ከሆነ ሊዶ ጥይቶቹን የወሰደው ሙንቤክ ለፖሊስ ያስረክብ ካሰበው ሳጥን ውስጥ ነው። ሊዶ በዝግታ ሲመልስ እሱና ሙንቤክ የተገናኙት በአጋጣሚ እንደሆነና በወቅቱ በነበረው አስቸኳይ ሁኔታ ምክንያት እርዳታ እንደጠየቀው ይገልጻል። 2 ፖሊሶች ግን አላመኑትም። እንዲያውም ድርጊትህ በጣም ከባድ ነበር በማለት በአሽሙር ያፌዙበታል። በተጨማሪም ያለፈው ታሪኩን በማንሳት ሊዶ 99 ሰዎችን ገድሎ እንደነበር ይጠቅሳሉ። ፖሊስ የሆነውም መግደል ስለሚወድ እንደሆነና 99 ሰዎች መግደል ስላላበቃው እንደሆነ ይናገራል። ለዚህ ነው ይህ ስራ ለመስራት የወሰንከው ይሉታል። ሊዶ በሁኔታው በግልጽ ተበሳጭቶ ፖሊሶቹ አክብሮት እንደሳዩት ይነግራቸዋል። እነሱ ግን ሊያበሳጩት ቆርጠዋል። እንደ ድል ሆኖ የፖሊስ አዛዥ ዋንቾል ዘልቆ በመግባት ሊዶን እንዲወጣ ይነግረዋል። ነገር ግን 2 ፖሊሶች ህገወጥ ጥይት ተጠቅመዋል በማለት ሊያስቆሙት ይሞክራሉ። አዛዡ በእነዚህ ምክንያታዊ ባልሆኑ ፖሊሶች ላይ ንዴታቸውን በመግለጽ የምን ምርመራ ነው? የክትትል ካሜራ አላያችሁም? የ30 ፖሊሶችን ህይወት አድኗል በማለት ይጮሃሉ።
ፖሊሶቹ ግን ምንም ሳይደነግጡ ሊዶን ለዲሲፕሊን ኮሚቴ እንደሚያስተላልፉት ይዝታሉ። አዛዡ በጣም ከመናደዳቸው የተነሳ ኮታቸውን አውልቀው በመጣል ይህንን ካደረጋችሁ መጀመሪያን የማሰናልባችሁ ይህ ትዕዛዝ ነው፣ መጀመሪያ እኔን ቅጡኝ እናንተ ውሾች በማለት ይጮሃሉ። የእነሱን ከንቱ ወሬ አይቀበልም። በመጨረሻም ሊዶ ይለቀቃል። ከበሩ ሲወጣ በርካታ ጋዜጠኞች ተጠባበቁት ያያል። እንደ ድል ሆኖ የፖሊስ አዛዥ አጎቱ በወቅቱ ደርሶ በመኪና ውስጥ ይዞት በመግባት ከትርምሱ ያመልጣሉ። ወደ ቤት በሚሄዱበት መንገድ ላይ አጎቱ ስለሱ ተጨንቆ ይገስጸዋል። ዳግመኛ በጦር መሳሪያ ጉዳይ ውስጥ እንዳይገባም ይለምነዋል። ሊዶ ግን ዝም ብሎ በፈገግታ ይሰማዋል። ቤት ሲመልሱ ተረብሾ ነበር። በፍጥነት መድኃኒቱን ወስዶ በዚያው ጠዋት ፖሊሶቹ ስለተናገሩት ነገር ያስባል። አሳዛኝ ትውስታዎችም እየተመላለሱ አደከሙት። በማግስቱ ጠዋት በትምህርት ቤት ዮንግዶንግ በፍርሃት ተውጦ ወደ መታጠቢያ ቤት በጉልበተኞቹ ይወሰዳል። ጉልበተኞቹ ጊዮንጂን በኃይል እንዲመታው ያዙታል። ጊዮንጂን ጓደኛው ይህን ያደርጋል ብሎ ስላልገመተ በድንጋጤ ይመለከተዋል። ዮንግዶንግ በሐዘን እያየው አሁኑ የእናትን መታወቂያ አምጣ ይለዋል። በምሳ ሰዓትም ጊዮንጂን ላይ ውሃ ያፈሱበታል። እሱ ግን ምንም ሳይናገር በዝምታ ይቀመጣል። ውጭ ላይ ልብሱን ቀይሮ ሸሚዙን ለማድረግ ይሞክራል። በብስጭት ቀና ሲል ዮንግዶንግ ለጉልበተኞቹ የሆነ ነገር ለማድረስ ሲሮጥ ተደናቅፎ ሲወድቅ ያየዋል። ሁለቱም አይን ላይ ቢተያዩም ምንም ቃል መለወጥ አልቻሉም። ጊዮንጂን ቤት ሲሄድ እረፍት ያገኛለሁ ብሎ ቢያስብም ጉልበተኞቹ በማያቋረጥ የቴክስት መልእክት ያውኩታል። በድካም ተውጦ ቆሻሻ ሊጥል ወደ ውስጥ ሲወጣ አንድ ሳጥን ያገኛል። ሲከፍተው ከውስጡ መሳሪያ ያገኛል። መስታወት ውስጥ ራሱን እያየ ፈገግ ይላል። በዚህ መሃል ሊዶ ለ3 ወራት ከስራ የተገደበበት የዲሲፕሊን ደብዳቤ ደርሷል። ወደ ፖሊስ ጣቢያ በመሄድ ከዋንሶንግ ቤት አምልጦ የነበረውን ሰው ማንነት ታውቆ እንደሆነ ፖሊስ ጆንግን ጠይቃል። ሁሉም እሱ የታገደ በመሆኑ ለመመለስ ቢያመነቱም አጎቱ አዛዦቹ ግን እንዲነግሩት ያበረታታቸዋል። በመጨረሻም ፖሊስ ጆንግ ቦታው ሲሄድ ሰውየው አልነበረም ይለዋል። ሊዶ ግለሰቡን ኤሌክትሪክ ምሰሶ ጋር አስሮ ስለነበር ግራ ይገባዋል። በመኪናው ታርጋ ቁጥር አማካኝነት ግለሰቡ ዩቴ መሆኑ ታወቀ። ዩቴ ለሶኮ የሚሰራ ወንጀለኛ ነው። ሊዶ የሶኮ መገኛ ለማወቅ ወደ መርማሪ ሰው ደውሎ ይሄዳል። ከመሄዱ በፊትም ስለ ሙንቤክ ሙሉ መረጃ እንዲፈልግለት ፖሊስ ጄንግን ያዘዋል። ሊዶ ወደ ሶኮ መኖሪያ ሲሄድ ሰዎቹ ሊከለክሉት ቢሞክሩም ሶኮ እንዲገባ ይፈቅዱለታል። ሊዶ በቁም ነገር የጦር መሳሪያ እየሸጥክ ነው ብሎ ይጠይቀዋል። ሶኮ ግን እንደዚህ ያለ ችግር ውስጥ የምገባ ይመስላል በማለት ያሳለቅበታል። ሰዎቹ ምንም አይነት መሳሪያ እንደሌላቸውም ያሳየዋል። ሊዶ የዩቴን ፎቶ አሳይቶት ያውቀው እንደሆነ ሲጠይቀው ሶኮ ብዙ ሰዎች አሉ፣ ሁሉንም ማስታወስ አልችልም በማለት ይክዳል። ሊዶ መረጃ ማግኘት ባይችልም የጦር መሳሪያ ዝውውር ላይ እጅ እንዳለበት ካረጋገጡ ውጤቱ ምን እንደሚሆን ታውቃለህ በማለት አስጠንቅቆት ይወጣል። በመቀጠል ሙንቤክ ወደ ሰጠው አድራሻ ሄዶ ይደውልለታል። ሁለቱ ምግብ ቤት ውስጥ ይገናኛሉ። ሊዶ ስለ ማንነቱ ሲጠይቀው ሙንቤክ ካንሰር አለብኝ፣ የምኖረው ለ6 ወራት ብቻ ነው በማለት የሰርጀሪ ጠባሳውን ያሳየዋል። በህመም ስለተሰቃየ ህይወቱን ለማጥፋት ሽጉጥ ፈልጎ እንደነበር ይገልጻል። መሳሪያው እንዴት እንዳገኘ ሲጠይቅ አንድ ድረገጽ አማካኝነት በነጻ ሽጉጥ እንደሚሰጥ አይቶ እንደተመዘገበና ከጥቂት ቀናት በኋላ ጥይት ብቻ የያዘ ሳጥን እንደደረሰው ይናገራል። በሳጥን ውስጥ እንደሱ መሳሪያ የደረሳቸው ሰዎች አድራሻም እንደነበርና እንደጣለው ነገረው። ሆኖም ግን በቃሉ እንደያዘው ይገልጻል። ሙንቤክ አድራሻዎቹን ሲጽፍ አንዱ አድራሻ ሊዶ ሁልጊዜ የሚረዳት አዛውንቷ እናት ቤት ሆኖ ይገኛል። ሊዶና ሙንቤክ በፍጥነት ወደ እናቲቱ ቤት ያመራሉ። እናቲቱ መኪና ማቆሚያ ውስጥ ሆነው ፕሬዝዳንቱን ይጠብቁ ነበር። ፕሬዝዳንቱ ሲመጣ ልታነጋግረው ብትሞክርም እሱ ግን በንቀት ሾፌሩ እንዲገጫት ያዘዋል። እናቲቱ በልጇ ሞት ምክንያት በነበራት ከፍተኛ እልህና ብስጭት የደረሳትን ሽጉጥ አውጥታ ፕሬዝዳንቱ ላይ ተኩስ ትከፍታለች። ልጇን ስላላከበረውና በስራ ብዛት ለሞት ስለዳረገው እየገሰጸችው እሱ ይቅርታ ቢጠይቅም ሳይረፍድ አልቀረም። እስኪሞት ድረስ ተተኩስበታለች። በመጨረሻም ለሄዶ ደውላ ይቅርታውን አግኝቻለሁ፣ የመጨረሻ ፍላጎቴ ለልጄ የመጨረሻ ምሳ ማብሰል ነው ትለዋለች። ይህን ስታጠናቅቅ ግን በዚህ ጊዜ ሊዶ በተደጋጋሚ እየደወለ ወደ እናቲቱ ቤት ይፈጥናል። እሷ ግን አትመልስም። በሩን ቀስ ብሎ ከፍቶ ሲገባ ሌላ ሰው መሆኑን ይረዳል። መስታወቱን ሲመለከት አንድ ሰው ቢላዋ ይዞ አየ። ወዲያውኑ የአበባ ማስቀመጫውን አንስቶ ጭንቅላቱ ላይ በመምታት ዘረረው። ዩቴ ብዙ ተባባሪዎች ስላሉት በልበ ሙሉነት በሩን ከፍቶ ይገባል። ለትውስታ የሆነው ዘንድም የሊዶን ፎቶ አነሳ። ሊዶ በትዕግስት ማጣትና እናቲቱ የት እንዳለች ዩቴን ትጠይቀዋል። እሱ ግን ችላ በማለት ለሰዎች ምልክት ይሰጣል። ሊዶ ይህንን ያዘዘው ሶኮ መሆኑን ይጠረጥራል።
ዩቲ ሽጉጡን አውጥቶ ይዝትበታል። ሊዶም ሽጉጡን ቀምቶ ተኩስባቸው ቢሞክርም ወንጀለኛው ቡድን በሊዶ ላይ ተረባረቡ። እሱ ግን ብቻውን እየተከላከለ ይቆያል። ዩቲ ሁኔታው ስላልተመቸው ውጭ ያሉ ሰዎች እንዲገቡ ቢጠራም እነሱ በሙንቤክ መያዛቸውን አላወቅም ነበር። ሙንቤክ ውጭ ሆኖ ሁኔታውን ለማጣፈጥ ወስኖ ከመኪናው ይወርዳል። ወደ ወንጀለኛው መኪና ቀርቦም እዚህ አታቁሙ በማለት በለሰለሰ ድምጽ ይመክራቸዋል። በዚህ መሃል ከዩቲ የደረሳቸው ምርሬቶ በፈገግታ ሲመለስ ቡድኑ መታወቃቸውን ተረድተው ሊገድሉት ከመኪና ይወርዳሉ። ሙንቤክ ግን በመኪናው ፍጥነቱን ጨምሮ በማስፈራራት ያመልጣቸዋል። ከዚህም በድጋሚ ተመልሶ ወንጀለኞችን በሙሉ መቱ ይጥላቸዋል። በቤት ውስጥ ሊዶ እናቲቱን ቁም ሳጥን ውስጥ ያገኛታል። ሰዎቹ በሙሉ ካስወገደ በኋላ ተሸክሞ ወደ ሙንቤክ መኪና ይሮጣል። ይነዳም ደህና እንደምትሆን ያበረታታታል። ቀደም ሲል እናቲቱ በመንገድ ላይ የልጇን ሞት በመቃወም ቆማ በነበረበት ወቅት እርዳታ አድርጎላት ወደ ቤቷ እንደወሰዳትና እሷን በምላሹ የልጇን ትስታ የሚቀሰቅስባትን ኪሚች እንደሰጠችው ያስታውሳል። አሁን ግን የዚህ ሁሉ ሸራ መሪ ሶሆ መሆኑ ስላወቀ በንዴት ወደ እሱ ግዛት በመሄድ ሰዎቹን ክፉኛ ይደበድባቸዋል። ሊዶ በመርማሪ ሰው በመታገዝ በወንጀለኞች ላይ የተገኘውን አድራሻ ዝርዝር ይፈትሻል። ይህ የተደራጀ ወንጀል መሆኑና የሆነ አካል የሰዎችን ችግር እንዳጋጣሚ በመጠቀም መሳሪያ እያደረሰላቸው እንደሆነ ይረዳል። መርማሪ ሰው ጉዳዩን ለፖሊስ ጣቢያ ያሳውቃል። መሳሪያው የተቀበሉት ሰዎች ገንዘብ የሌላቸውና ስለ መሳሪያ እውቀት የሌላቸው ተራ ዜጎች ናቸው። እቅዱ ግን እዚህ የሰፋ ነው። ግለሰቦቹ መሳሪያውን እንዲጠቀሙ ግፊት በማድረግ ራሳቸውን ለመከላከል ሌላ መንገድ እንዲጠቀሙ ማድረግ ነው። ሊዶ እናቲቱ ጋር መሳሪያ እንዳለ ያውቅና ወደ ቤቷ የመጣው በዚህ ምክንያት ነው ይላል። የፖሊስ አዛዡ ዋንቾል መረጃው እንዴት ሊወጣ እንደቻለ ይጠይቀው። ስልኮቻቸው በቫይረስ ተጠቅተው መልእክቶቻቸውና መረጃዎቻቸው እየተሰረቁ ሊሆን እንደሚችል ይገምታል። አዛዡም ባራሻው መሰረት ፍተሻ እንዲደረግና መሳሪያ ከተገኘ እንዲወረስ ያዛሉ። በመጨረሻም አዛዡ መርማሪ ሲሆን አስቀርተው መረጃውን ያገኘው ሊዶ መሆኑን ካረጋገጡ በኋላ ጥሩ ስራ ሰርተሃል የሚል መልእክት እንዲያደርሱለትና አሁን ከስራ የታገደ ስለሆነ ዳግመኛ ችግር ውስጥ እንዳይገባ እንዲነግሩት ያዛሉ። ሊዶ ወደ ሆስፒታል ይመለሳል። ፖሊስ ጄንግ ደውሎ የሙንቤክ መረጃ ሙሉ በሙሉ እውነት መሆኑን ያረጋግጥለታል። እሱ የማይድን የካንሰር ህመምተኛ እንደነበርና ዱን በሚባል ኩባንያ ውስጥ ይሰራ እንደነበር ይገልጽለታል። ሊዶ ይህንን እንደሰማ ሙንቤክ በረጋ መንፈስ ሲጠብቀው ያገኘዋል። ሊዶ በለሰለሰ ድምፅ ይህ ያንተ ጉዳይ አይደለም፣ ለምን ራስን ታስገባለህ ብሎ ይጠይቀዋል። ሙንቤክ ሊዶ እንዲህ ያለ የለሰለሰ ስሜት ያለው ሰው መሆኑን ይገርመዋል። ሙንቤክም አመስጋኝ ከሆንክ አመሰግናለሁ ማለት ብቻ ይበቃል ይለዋል። ሊዶ እናቲቱ ከመኪና ውስጥ የነገረችውን ባለማስታወሱ በቁጭት ሲተነፍስ ሙንቤክ አሁን በሰላም አይኖችን ጨፍኜ መሄድ እችላለሁ፣ እኔን ለማዳናት ሞክር እንዳለችው ይነግረዋል። በተጨማሪም ለምን እንደ እናቱ አድርጎ እንደሚንከባከባት ይጠይቀዋል። ሊዶ እናቱ በልጅነቱ እንደሞተችና ይህች እናት ግን እንደ ልጇ ስትመለከተው እንደነበር ይገልጽለታል። ሙንቤክ ስለ እናቱ እርግጠኛ ባይሆንም በሊዶ ታሪክ ያዝናል። እሱ አሳዛኝ የልጅነት ጊዜ ነበረው። ሲወለድ በበረዶ ቅዝቃዜ ውስጥ እናቱ ጥላው የሄደች ሲሆን በኋላም በህገወጥ የሰዎች አዘዋዋሪ እጅ ይወድቃል። አይኖቹን ለገንዘብ ሽጠውበታል። ለጉዲፈቻ የሚወስዱት ቤተሰቦች ሁሉ ይመልሱት ነበር። በመጨረሻም ወደ አሜሪካ ይላካል። ከመሄዱ በፊት አሜሪካ የእድል ምድር ናት፣ ጥሩ ህይወት እንዲኖርህ ሁልጊዜ ፈገግ በል፣ የምትወስድ ሴት እናትህ እንዳልሆነች አስታውስ ተብሎ ተነግሮት ነበር። አሜሪካ ሲሄድ ይሻለኛል ብሎ ቢያስብም እዚያው የሰውነት ክፍሎቹን ሊሸጡበት ሲሉ በኤፍቢአይ ወረራ አማካኝነት ተርፏል። ሙንቤክ ይህን አሳዛኝ ታሪክ ተርኮ ካበቃ በኋላ ሊዶ እንዳያዝንለት ነግረዋል። ሊዶ እንዲያርፍ ቢነግረውም እሱ ግን አብሮት እዚያው እንደሚቆይ ይገልጻል። በማግስቱ በትምህርት ቤት ጊዮንጂን እንደገና በዋነኛ ጉልበተኛ ይዋከባል። በካራኦኬ ቤት ጠብቀኝ ሲለው ጊዮንጂ በንዴት እጁን አስወግዶ ለምን በማለት በቅዝቃዛ ድምፅ ይመልስለታል። ጉልበተኛው ወደ ኋላ አስቦ ከበሩ ጋር ያጋጨዋል። ዩሻ መቃወም ጀመረ በማለት ይገረማል። የወሰዳቸውን ፎቶዎች እንደሚያሰራጭበት በመዛት እንዲታዘዘው ያስገድደዋል። መምህሩ ሲመጡ ይለቀዋል። ከክፍል ውስጥም ቢሆን ጊዮንጂን ማዋከቡን አያቆምም። በወረቀት መቋረጫ ቢላ ይዛተበት መምህሩ እንዲሳደብና ባሪያው እንደሆነ ያስገድደዋል። ጊዮንጂ መታገስ አቅቶት በድንገት ሲቆም ሁሉም ይደነግጣሉ። መምህሩ ምን እንደተፈጠረ ሲጠይቁ ጊዮንጂን በከፍተኛ ጥላቻና እልክ ተሞልቶ አቁም አልኩኮ አቁም በማለት ይጮሃል። ጠረጴዛውንም ይገለባብጠዋል። ራሱን መቆጣጠር አቅቶት ጉልበተኛውን በመምታት ይጮሃል። ይህ ለጊዮንጂን የመጨረሻው ትዕግስት ጠርዝ ነበር። በሌላ በኩል ሶኮ በንዴት ውስጥ ነው። እሱ ምንም ሳያደርግ በዩቴ ምክንያት ሊዶ መጥቶ ግዛቱን በማውደሙ ተበሳጭቷል።
ቀኝ እጁ የሆነው ረዳቱ አንድ ፎቶ አሳይቶ ይህ ሰው ለጆንግማን የሚሰራ ነው፣ ዳይሬክተር ኪምን በገደልንበት ወቅት ከጆንግማን ጀርባ አይቼዋለሁ ይለዋል። ሶኮ ይህንን ሲሰማ ይደነግጣል። በዚህ ጊዜ ሊዶና ሙንቤክ የሴትየዋ ጠባቂዎች ሆነው ሆስፒታል ውስጥ አብረው ይቆያሉ። ሁለቱ ከሆስፒታል ክፍሉ ፊት ለፊት ተቀምጠው በዜናው ላይ ስለ ተኩሶ የሚዘግበውንና በሁሉም ዘንድ ፍርሃት የፈጠረ ያለውን መረጃ ያዳምጣሉ። ዓለም በቅጽበት እንዴት እንደምትለወጥ የሚያስደንቅ አይደለም። ሊዶ በሐዘን ስሜት እንዲህ ይላል። ከረጅም ጊዜ በፊት አንድ ሰላማዊ መንደር ነበረ። አንድ ቀን አንድ ሰው በመንደሩ አደባባይ ላይ ሽጉጥ ትቶ ሄደ። ብዙም ሳይቆይ ሽጉጡ ጠፋ። መንደሩ በከፍተኛ ሁኔታ መለወጥ ጀመረ። ቁጥራቸው እየጨመረ የመጣ ሰዎችም መሞት ጀመሩ። በመንደር ውስጥ ያሉ ሰዎች እርስ በርሳቸው መተማመን አቆሙ። ሽጉጥ ለመግዛትም ከሽጉጥ መሸጫ ሱቆች ውጭ ረጅም ሰልፍ መያዝ ጀመሩ። ሁሉም ሰው ሽጉጥ ማለት ፍትህ፣ ስልጣንና ሀብት እንደሆነ አሰቡ። ነገር ግን እውነታው ግን ሽጉጥ ጥፋታችን መሆኑን ነው። ይህ ታሪክ እያሰበ ሊዶ ለሙንቤክ ለመኖሩ ብዙ ጊዜ ካልቀረህ ለምን የምትፈልገውን ነገር በማድረግ ጊዜን አታሳልፍም ብሎ ይጠይቀዋል። ሙንቤክ ፈገግ ብሎ ምናልባት ህመሙን ስለምፈራ ይሆናል ይለዋል። በዚህ ቅጽበት የጆንግማን ቡድን ዩቴን ለማየት ሆስፒታል ይደርሳሉ። ነገር ግን ፖሊሶቹና ነርሶቹ እየጠበቁት እንደሆነ ሲያዩ ተስፋ ቆርጠው ይጨነቃሉ። በሰውየው ላይ ይህንን ያደረገው ማን ነው? ዩቴ ቀሪ ህይወቱን በዊልቸር እንደሚያሳልፍ ሲሰሙ ጆንግማን በንዴት ወደ ሊፍቱ ያመራል። በዚህም ዩቴን እንዲህ እንዲሆን ያደረገው ሰው ፎቶ ያያል። ልክ እንደ ጣፈንታ ሆኖ ሊፍቱ ሲከፈት 3 ጥንድ አይኖቹ ይገናኛሉ። ሊፍቱ ውስጥ ውጥረቱ ጨመረ። ጆንግማን እጁ በኪሱ ውስጥ እንዳለ አንድ ስለት ነገር አወጣና ሊያጠቃ ሲል ሙንቤክ መጥቶ ሊዶን ለመጠበቅ በመካከላቸው ገባ። ጆንግማን ቢላውን ወደ ኪሱ ይመልሳል። የሊፍቱ በሮች ይከፈታሉ። በዚህ ውጥረት ውስጥ ሊዶና ሙንቤክ ይወጣሉ። በኋላ ጀንግሊድን ለመውሰድ ይመጣል። ሙንቤክ ተሰናብቶ ለመሄድ ዞር ይላል። ሲጋራውን አብርቶም በዙሪያው 360 ዲግሪ ይቃኛል። በዚህ ጊዜ የጆንግማን ቡድን የሊዶን መኪና ይከተላል። ሁሉም ነገር በጥሩ ሁኔታ ይሄዳል ብለው ሲያስቡ ሶኮ ለጆንግማን በተደጋጋሚ ይደውላል። በብስጭት በመጨረሻ ስልኩን ይመልሳል። ሶኮ በጣም ተቆጥቶ ጆንግማን በአስቸኳይ ወደሱ እንዲመጣ ይነግረዋል። ይህ ምናልባት ትዕዛዝ ነው። ስለዚህ ጆንግማን ለመስማት ተገዶ መኪናውን ያዞራል። ይህ በቅርቡ ትልቅ ተልዕኮ እንደሚሆን ያውቃል። በመኪናው ማቆሚያ ውስጥ ሙንቤክ ረጋ ባለ ሁኔታ ወደ እውነተኛ ማንነቱ ተመለሰ። በቅንጦት መኪናውና ከሰዎች ጋር ወደ አፓርታማው ሲመለስ ሙንቤክ ስለ ሊዶ በሚያወሩ ሰዎች ሰልችቶታል። ከእሱ ጋር መቀራረቡን አልወደዱትም። ስለዚህም ስጋታቸው በግልጽ ነገሩት። ሙንቤክ ግን ምንም ሳይደነግጥ በረጋ መንፈስ ራሱን በሆነ ነገር ይወጋል። አንዳንድ ልማዶች ያሉት ይመስላል። የሰውየውን ስጋት ብዙም ትኩረት አይሰጠውም። ሽጉጡን አንስቶ ሰውየውን እንዲጠጋ ይነግረዋል። ሰውየው ምላሽ ለመስጠት እንኳ ሳይችል ሙንቤክ ገደለው። ምንም ማመንታት የለም፣ ምንም ውይይት የለም። ወደ ቀሪው ቡድን ዞር ብሎ ምንም ማድረግ እንዳለብኝ አትንገሩኝ፣ ሽጉጥ የመፈልጉ ተስፋ የቆረጡ ሰዎች ፈልጉልኝና በዚህ ጊዜ እንዳታበላሹት ይላቸዋል። እንግዲህ እንደዛ ነው። ሙንቤክ በቅርቡ ለተከሰቱ የመሳሪያ ስርጭት ክስተቶች በሙሉ ከበስተጀርባ ሆኖ የሚዘውር ሰው ነው። የዚህ ሁሉ ጨዋታ እውነተኛ አንቀሳቃሽ እሱ ነው። አሁን ታሪኩ ወደ ሙንቤክ የልጅነት ጊዜ ይመለሳል። ቀደም ሲል ጥቃት ሰንዝረውበት የነበሩት 2 ሰዎች ብቻቸውን አድነው ይዛቸዋል። ምንም እንዳልተፈጠረ ሁሉ ቀረብ ብሎ ተራዋሪዎችን ማውራት ይጀምራል። ከዚያም በድንገት ሁለቱንም ወደ ማይመለሱበት ዓለም ይሸኛቸዋል። በመቀጠል ትዕይንቱ ወደ አንድ የጦር መሳሪያ ሽያጭ ስምምነት ይቀየራል። በሙንቤክ የተተኮሰ ጥይት እንደተሰማ በቦታው ትርምስ ይፈጠራል። ሁሉም ደንግጠው ሽጉጣቸውን እርስ በርስ ይተኳኮሳሉ። ገዢዎቹ የጃክን ሰዎች ክፍያ ሊያጭበረብሩ ሞክረው ነበር። ይህ ደግሞ ትልቅ ስህተት ነበር። የጃክ ቡድን ወዲያውኑ ገደሏቸው። የመጀመሪያው የተኩስ ድምፅ ለመመርመር ሲሄዱም ገዢዎቹ ቀድሞውኑ በሙንቤክ ተገድለው ያገኟቸዋል። ጃክ በዚህ ልጅ ድርጊቱን በሚገርም ሁኔታ ተደንቋል። አንድ ቁስለኛ እጁ ላይ ሽጉጥ የጠቀለለ ወጣትን ግትር ልጅ እንዲህ ማድረግ አስገርሞታል። ሙንቤክ ለ3 ሳምንታት ራሱ ስቶ ቆየ። በመጨረሻም ሲነቃ ያለበትን ቦታ ይጠይቃል። ጃክ ፈገግ ብሎ ካሁን በኋላ ይህ ቤት ነው ይለዋል። ሙንቤክ ለምን ሁሉ እንደሚያደርግለት ሲጠይቀው ጃክ እንደወደደው ይነግረዋል። እጁ ላይ ፋሻ የታሰረ ልጅ ርካሽ ሽጉጥ ይዞ ወደ አንበሳ መንጋጋ ሲገባ ማየቱ ስሜቱን ነክቶታል። በሙንቤክ ውስጥ ልዩ ነገር ተመልክቷል። እንደ ስጦታም ጃክ ሰማያዊ ዓይኖችን ሰጠው። ሙንቤክ በእነዚያ አዳዲስ ማራኪ ዓይኖቹ መስታወት ውስጥ ራሱን ተመለከተ። ሙንቤክ ከአዲስ ሕይወት ጋር ከተለማመደ በኋላ ጃክ ወደ መሳሪያ ማከማቻ ወሰደው።
ሙንቤክን እያሰለጠነው ለሱ እንዲሰራ ያደርገዋል። ሙንቤክ ለምን እንደሱ ያለ ደካማ ሰው እንደመረጠ ሲጠይቀው ጃክ ሽጉጥ ይሰጠውና ይህ በእጁ ሲኖር የተለየ ሰው እንደሞ ይነግረዋል። ሙንቤክ በልበ ሙሉነት ወደ ኢላማው አነጣጥሮ ይተኩሳል። ህይወቱ ለዘላለም ተለወጠ። ወደ አሁን ጊዜ ስንመለስ ሙንቤክ ሌንሱን ያስወግዳል። ያኔም እውነተኛ ሰማያዊዎቹ ይገለጣሉ። በሌላ በኩል ጆንግማን ወደ ሶኮ ቢሮ ይጠራል። ምን እየተፈጠረ እንደሆነ እንኳ ለመረዳት ሳይችል ሶኮ ፊቱን በጥፊ ይመታውና በጦር መሳሪያ ዝውውር ይወነጅለዋል። ፖሊሶቹ ዛሬ ጠዋት የመጡት እኔ መሳሪያ እንደማዘዋወር ስለጠረጠሩ ነው። ደግሞም የሰውህ የዩቴ የታሰረ ፎቶ ተገኝቷል ይለዋል። ጆንግማን ወዲያውን ይክዳል። እኔ ምንም አላውቅ፣ እሱ የኔ ሰው አይደለም ይላል። ሶኮ ለጆንግማን ጥብቅ ትዕዛዝ ይሰጠዋል። አሁኑኑ እውነቱን ንገሬ፣ ካልሆነ ግን ትገደላለህ። ጆንግማን እንደማያውቅና ንጹህ እንደሆነ መናገሩን ይቀጥላል። ዩቴም እንዲሁ ነበር የመለሰው። ሶኮ በዚህ ተረጋጋ ይመስላል። ጆንግማን እንደወጣ የሶኮ ረዳቶች ይመጣሉ። አንደኛው የጆንግማንን ታሪክ አላመነም። ይህ ሰውዬ በግልጽ እየዋሸ ነው ይላል። የሶኮ ፊት ይጠቁራል። በእርግጠኝነት የሆነ ነገር እያሴረ ነው በማለት ይስማማል። በትምህርት ቤቱ በኩል ደግሞ ጊዮጂን በከፍተኛ ሁኔታ እየተደበደበ ነው። አሁንም እነዚህ ጉልበተኛ እረፍት አይሰጡትም። ምግብ እየበላ ሳለ እንኳን የምግብ ትሪውን ጭንቅላቱ ላይ ይደፉበታል። ጊዮጂን ምንም ሳይናገር በትኩረት ይመለከታቸዋል። ድብድባው ሊጀመር ሲል አንድ መምህር ይመጣል። እዚህ ምን እየተካሄደ ነው ብሎ ይጠይቃል። ዋናው ጉልበተኛ በለሰለሰ ሁኔታ ይመልሳል። ወለሉ ስለሚያንሸራትት ነው፣ የሚያሳስብ ነገር የለም ይላል። መምህሩ ያመኑ ይመስላል። ወደ ጊዮጂን ዞር ብሎ ደህና ነህ ይለዋል። ጊዮጂን በንዴት ተሞልቶ ደህና የሆንኩ ይመስላል በማለት በአሽሙር ይመልሳል። ከዚያም ተሪውን በንዴት ወርሮ ጥሏቸው ይሄዳል። ለእነሱ ሁልጊዜም ከጎኑ የቆመው ብቸኛው ሰው የወንግዶንግ ብቻ ነው። ፖሊስ ጣቢያ ውስጥ ሊዶና ካፒቴኑ ከሙንቤክ ያገኙትን ዝርዝር እየመረመሩ ነው። 20 ገጾች ናቸው። ካፒቴኑ በድንጋጤ በመላ ሀገሪቱ በመቶዎች የሚቆጠሩ ሽጉጦችን አሰራጭተዋል ማለት ነው ይላል። ሁኔታው ከአቅማቸው በላይ እንደሆነ ግልጽ ነው። ሊዶ ከሙንቤክ ተጨማሪ መረጃ ማግኘት እንደሚችሉ በማሰብ ዝርዝሩን ለማየት እድል አግኝታ ነበር ብሎ ይጽፍለታል። ሙንቤክ በእርግጥ አዎ ብሎ ይመልሳል። ሊዶ ሙንቤክ ጥንቃቄ እንዲያደርግና ያገኘውን መረጃ ሁሉ እንዲያሳውቀው በድጋሚ ያስጠነቅቀዋል። ሙንቤክ ተስማምቶ እርዳታ ካስፈለገ እንደሚረዳው ቃል ይገባል። ንግግራቸው እንዳለቀ ከሙንቤክ ሰዎች አንዱ ሊዶ ለቀናት እየተከታተለው እንደሆነ ሪፖርት ያደርጋል። እናስወግደው ብሎ ሲጠይቅ ሙንቤክ በረጋ መንፈስ ሽጉጡን እያጸዳ ገና ነው፣ መጀመሪያ ማረጋገጥ ያለብኝ ነገር አለ ይላል። ሙንቤክ ከጓደኞቹ ጋር ለመገናኘት እየተዘጋጀ ነው። ሁኔታው በሚስጥር የተሞላ ነው። መኪናው ሰው በሌለበት መንገድ ላይ ጊዮጂንና ዮንግዶንግ ምግብ ይበሉበት በነበረው የምሽት መመገቢያ ፊት ለፊት ይቆማል። ዮንግዶንግ ሰንግዥንን ሰድበው በወንበር እንደወረወርክበት ሰማሁ፣ በሚቀጥለው ጊዜ የባሰ ያደርጉብሃል ይለዋል። እናንተ ሁል ጊዜ እንደ ሞይ ስለምትታዘዟቸው ነው ጉልበተኝነታቸው የሚቀጥሉት ሲል ይመልሳል። ዮንግዶንግ በጓደኛው ጀግንነት ይደነቃል። ጊዮጂን ፈገግ ብሎ አንተም በጣም በኃይል ነው የምትማታው ይለዋል። ዮንግዶንግ ለተፈጠረው ነገር ይቅርታ ቢጠይቅም ጊዮጂን በሚገባ እረዳሃለው ሲለው ዮንግዶንግ ከተናደድክብኝ በቡጢ በመምታት መርገጥ ወይም መሳደብ ትችላለህ፣ የፈለግከውን አድርግ ይለዋል። እያወሩ ሳለ በአቅራቢያቸው ትልቅ ጸብ ይነሳል። በደርዘን የሚቆጠሩ ሰዎች በመንገድ ላይ በቡጢ ይለዋወጣሉ። በአቅራቢያ የነበረው ሙንቤክ ሁለተኛ ፎቅ ላይ ወዳለ የተኩስ ልምምድ ቦታ ይመለከታል። ወደ ውስጥ ገብቶ የፕላስቲክ ጥይት የሚተኮስ ሽጉጥ ይይዛል። ከዚያም በቀጥታ ወደሚጣሉ ሰዎች በመሄድ ይተኩስባቸዋል። ሙንቤክ ምንም ሳያቅማማ ወደ ጸቡ በመግባት ወንበዴዎቹን ይደበድባቸዋል። እናንተ የተረገማችሁ ወጠምሾች ለምን ትርምስ ትፈጥራላችሁ እያለ ይጮሃል። ስሙ ሙንቤክ እንደሆነ እየተናገረ ሁሉንም ይረታቸዋል። ጊዮጂን ይህንን ጀግንነት ባይን ይመለከታል። አይኖቹ በአድናቆት ይሞላሉ። ወደ ሙንቤክ ሮጦ በመሄድ ተኩስ እንዲያስተምሩ ይጠይቀዋል። ሁለቱም ምንም ቃል ሳይለዋወጡ ወደ ተኩስ ልምምድ ቦታ ያመራሉ። ጊዮጂን ቃታውን ሲስብ በልበ ሙሉነት ስሜት ይሞላል። በልቡ ያለው ጭንቀትና መታፈን ለመልቀቅ በሚመስል ሁኔታ ብዙ ጥይቶችን ወደ ኢላማው ይተኩሳል። ቤት ሲመለስ እናቱን ሰላም ብሎ በቀጥታ ወደ ክፍሉ ይገባል። እናቱ ፍራፍሬ ይዛለት ብትመጣም ትኩረት አይሰጣትም። ይህም እናቱ በትንሹ ያሳዝናል። ልጁ አድጎ የእሷ እርዳታ የሚያስፈልገው መስሎ ይሰማታል። ጊዮጂን ግን ጥሩ ስራ ሰርተሻል፣ የሚያስፈልገኝ ሁሉ ሰጠሽኛል በማለት ያጽናናታል። እናቱ ልጇ የምታደርግለትን ነገር ስለሚያመሰግን ፈገግ ትላለች። በመቀጠል ጊዮጂን ሰዎች አብዛኛውን ጊዜ መቼ ነው በጣም የሚያዝኑት ብሎ ይጠይቃታል። እሷም በለሰለሰ ድምፅ ለኔ አንተ ስትታመም ወይም ችግሩ ስትሆን ነው ትለዋለች። ወላጆች ሁሉ እንዲህ ናቸው፣ ከልጆቻቸው የበለጠ አስፈላጊ ነገር የለም ትለዋለች።
በማግስቱ ጠዋት በሙኒቤክ ዋና መስሪያ ቤት ከሰዎቹ አንዱ ጆንግማን ባድራሻው መሰረት ሽጉጦቹን መሰብሰብ እንደጀመረ ሪፖርት ያደርጋል። ሙኒቤክ ስለ አዛውንቱ ኪም ቦታስ ብሎ ይጠይቃል። ረዳቱ ወደ መጋዘኑ ማንም አልቀረበም ይላል። ሙኒቤክ በሰዎች መዘግየት ይበሳጫል። በዚህ መሃል በቢሮ ውስጥ ሶሆ ስልኩን የይለፍ ቃል መፍታት ባለመቻሉ ተበሳጭቶ ይጮሃል። በሰዎቹ ላይ እየጮኸ ሳለ አንድ እንግዳ ስልክ ይደውላል። ሶሆ ማን እንደሆነ ለማወቅ ስልኩን ያነሳል። ሙኒቤክ ሄሎ ይላል። ሶሆ በእንግሊዝኛ ስለተናገረው ይናደዳል። ነገር ግን ሌላኛው ወገን የሚለውን መስማት ይፈልጋል። ሙኒቤክ ሁኔታውን አይቶ ቋንቋ ይቀይራል። ቀይ ምልክት ያለበት ሳጥን ፈልግ ይለዋል። ሶሆ ወደ መጋዘን ገብቶ ሁሉም ሳጥኖች ላይ ቀይ ምልክት በማየቱ ይደነግጣል። አንዱን ሲከፍት ደግሞ በሽጉጥ የተሞላ ሆኖ በማግኘቱ ይሸበራል። ሙኒቤክ አንዱን ሞክረው በቅርቡ የተፈጸሙት ተኩሶች በሙሉ ከዚህ መጋዘን በወጡ ሽጉጦች ነው ይለዋል። ሶሆ በሰማው ነገር ደንግጦ የሚሆን ማመን ያቅተዋል። ሙኒቤክ በመቀጠል ዳይሬክተር ኪምን በመግደል ምክንያት ሽጉጦቹ የተከመሩ ናቸው፣ እኔም አስቸጋሪ ሁኔታ ውስጥ ገብቻለሁ ይላል። ሙኒቤክ አንድ ሰው እነዚህን ሽጉጦች ለማግኘት በጣም እየፈለገ እንደሆነ ይገልጻል። ሶሆ ማን ነው ብሎ ሲጠይቅ ጆንግማን በማለት ይመልስለታል። ሶሆ እንደገና ደንግጦ ጆንግማን ታውቀዋለህ ብሎ ይጠይቃል። ሙኒቤክ ማን እንደሆነና ምን እያሴረ እንደሆነ እንደማያውቅ ተናግሮ ሶሆ ጥንቃቄ እንዲያደርግ መክሮት ስልኩን ይዘጋል። በተመሳሳይ ሰዓት ሽጉጦቹን በየቦታው ለመከፋፈል ተዘጋጅተዋል። እቃዎቹን ለሚያደርሱ ሰዎች መሸጋገሪያ ቦታ ላይ ደርሰው ክፍያቸውን ከመቀበላቸው በፊት የእቃዎቹን ፎቶ አንስተው እንዲልኩ ታዘዋል። ሙኒቤክ ከሰዎቹ እቃዎቹን ለመላክ ዝግጁ መሆናቸውን የሚገልጽ ማረጋገጫ ይደርሰዋል። እሱም በእውነቱ በጣም የተደሰተ ይመስላል። በኮሪያ ውስጥ እቃ ለማድረስ ብዙ መንገዶች አሉ ይላል በተንኮል ፈገግ እያለ። ጊዮጂን ወደ ትምህርት ቤት ለመሄድ ከቤት ይወጣል። እናቱ ስጋ ገዝታ ምርጥ ምግብ እንደምታበስልለት በማስታወስ ቀድሞ እንዲመለስ ትነግረዋለች። ምንም ቃል ሳይናገር ዞር ብሎ እናቱን አጥብቆ ካቀፋት በኋላ ይሄዳል። የሆነ መጥፎ ነገር በእርግጠኝነት ሊከሰት እንደሆነ በአየር ላይ ይነበባል። እቃዎቹ በከተማዋ በሁሉም አቅጣጫ እየተሰራጩ ነው። እቅዳቸው ደረጃ በደረጃ እየተከናወነ ነው። ሙኒቤክ እቃዎቹን በእቅዱ መሰረት እየተከፋፈሉ እንደሆነና ዘወትር መረጃ እንደሚደርሰው ሪፖርት ይቀርብለታል። ሙኒቤክ ስልኩን ዘግቶ ሊዶን ፍለጋ ይሄዳል። ሊዶ ስለ ዝርዝሩ ሙኒቤክን ይጠይቀዋል። ሙኒቤክ ብዙውን ጊዜ ሰዎችን አላምንም፣ ግን አንተን ማመን የሚችል ይመስለኛል በማለት ዝርዝሩን ይሰጠዋል። በተጨማሪ በዝርዝሩ ላይ ያሉትን አጠራጣሪ መረጃዎች የሁለተኛ ደረጃ ተማሪዎችን ስም ጨምሮ ያሳየዋል። በትምህርት ቤቱ በኩል ሰንግጁንና ቡድኑ በጊዮጂን ላይ ለመበቀል እያሲሩ ነው። እሱን ወጥመድ ውስጥ ለማስገባት የትምህርት ቤቱን የጎን መግቢያ ቆልፈውታል። በጊዮጂን ላይ ምንም አይነት ቅጣት ቢሰነዝሩ እንደሚሻል አሁንም እየተወያዩ ነው። አንደኛው ከመጸዳጃ ቤት የቆሻሻ ማጠራቀሚያዎችን ተጠቅመን ትምህርት እንስጠው የሚል ሀሳብ ያቀርባል። ሰንግጁን ግን ያፌዝበትና ይልቁንም የጊዮጂን ቦርሳ ሄደው እንዲያመጡ ያዛል። ጊዮጂን ወደ መምህራን ቢሮ ይጠራል። የክፍሉ አለቃ እንዲፈጥን ይገፋፋዋል። ጊዮጂን በዚያ ጠዋት ቦርሳው ውስጥ የከተተውን ሽጉጥ በፍርሃት ተሞልቶ ይመለከታል። እሱ በክፍሉ እንደወጣ ከሰንግጁን ሰዎች አንዱ በሚስጥር ወደ ክፍሉ ይገባል። በዚህ ቅጽበት ሊዶ ለአጋሩ ደውሎ በአድራሻው ዝርዝር ላይ ካሉት መካከል ሽጉጥ የያዘ ተማሪ ስላለ በአስቸኳይ ወደ ጊዮጂን ትምህርት ቤት እንዲሄዱ ያዛል። የሊዶ አጋር ትዕዛዙን ተቀብሎ ወዲያውኑ መኪናውን ያዞራል። ስልኩን እንደዘጋ ሊዶ ወደ ትምህርት ቤቱ ይደውላል። እንደ አጋጣሚ ሆኖ ስልኩን ያነሳችው የጊዮጂን ክፍል መምህር ናት። እነሱም ከሚካሄደው ምርመራ ጋር በተያያዘ አንዱ ተማሪ እድል ሊኖርበት እንደሚችል ያስረዳታል። ሆኖም ከተማሪው ስልክ ቁጥር ውጭ ሌላ መረጃ የለውም። መምህሯ ደንግጣ ምርመራውን ለመርዳት ስልክ ቁጥሩን ትጠይቀዋለች። ልክ ቁጥሩን ልትቀበል ስትል ጊዮጂን ይደርሳል። መምህሯ ስልኩን ዘግታ ተጨማሪ መረጃ ሲኖራት ለሊዶ እንደምትደውልለት ቃል ትገባለች። ለጊዮጂን የምትነግረው ነገር እንዳለና አሁን ግን አስቸኳይ ጉዳይ ስላላት ቆይቶ እንዲመጣ ትነግረዋለች። ጊዮጂን ወደ ክፍሉ ሲመለስ ዮንግዶንግ በሰንግጁንና በቡድኑ ሲበደል ያገኘዋል። በንዴት ተሞልቶ ቦርሳውን ፍለጋ ወዲያውኑ ወደ ክፍል ቢሮጥም ሽጉጡ ግን በቦታው የለም። የሰንግጁን ተላላኪ ሽጉጡን አግኝቶ ለሰንግጁን ሰጥቶት ኖሯል። ሰንግጁን ከክፍሉ ውስጥ ሽጉጡን አውጥቶ በዚህ ርካሽ መጫወቻ ልታጠቃይ አሰብክ በማለት በጊዮጂን ላይ ያፌዝበታል። ሽጉጡን በቀጥታ የጊዮጂን ጭንቅላት ላይ በመደቀን ሊያስፈራራ ይሞክራል። ጊዮጂን ሽጉጡ እውነተኛ መሆኑን ስለሚያውቅ በጣም ይደነግጣል። እንዳይተኩስበትም ይለምነዋል። ሰንግጁን ግን ፈሪ ነህ እያለ ሲሳለቅበትና ዝም ብለህ ቁም እያለው ልክ ቃታውን ሊስብ ሲል ከሌላ ክፍል የተተኩስ ድምጽ ይሰማል። ሰንግጁን ግራ ይጋባል። እሱ ገና ቃታውን እንኳን አልሳበም ነበር። ሽጉጡ ሲፈትሽ እውነተኛ የብረት ጥይቶች ውስጥ እንደነበሩ ይረዳል። በንዴት ተሞልተው ልትገድለን ፈልገህ ነው እያሉ በጊዮጂን ላይ ይዝታሉ። ሊያጠፉትም ያስፈራሩታል። በዚሁ ቅጽበት መምህሯ የስልክ ቁጥሮቹን ዝርዝር ስትፈትሽ ቁጥሩ የዮንግዶንግ መሆኑን ትረዳለች። ዮንግዶንግ በከፍተኛ ንዴት ተሞልቶ የጉልበተኛውን ጓደኛ ወደማይመለስበት ዓለም ይሸኘዋል። ከዚያም ጥይቶችን በየቦታው ይተኩሳል።
ተማሪዎቹ እየጮሁ እንደ በረሮ ይበተናሉ። የንጉዶንግ ምርጫዎቹን በሙሉ ቆልፏቸው ነበር። ወደ ጊዮጂን ሄዶ ሽጉጥ ይሰጠዋል። ቦታውን ለሁሉም ተማሪዎች መቃብር ለማድረግና በትምህርት ቤት የሚፈጸም ጥቃቶችን ለአንዴና ለመጨረሻ ጊዜ ለማቆም ይወስናል። ዋነኛው ጉልበተኛ ፈርቶ ይሰውራል። ተማሪዎቹ ለማምለጥ ቢሞክሩም በሮቹ ቀድመውም ተቆልፈዋል። መጀመሪያ ላይ ሲሳለቁ የነበሩ ተማሪዎች አሁን በፍርሃት ተውጠው ሽንታቸው እስኪመጣ ድረስ ደንግጠዋል። እንደ ዕድል ሆኖ ሊዶና ሙኒቤክ በወቅቱ ይደርሳሉ። በሩን ሰብረው በመግባት የታገቱትን ተማሪዎች ያድናሉ። ሊዶ ሁኔታው ሳይባባስ ለማቆም ወደ ውስጥ ዘልቆ ይገባል። የእንግዶን ጉልበተኞቹ የተደበቁበትን ቦታ ያገኛል። ስማቸውን እየጠራ እንዲወጥና ሞትን እንዲጋፈጡ ይጮሃል። መውጫ ስለሌለ ምርጫ ይሰጣቸዋል። ዋነኛው ጉልበተኛና ቡድኑ ወጥተው ጥይቱን ከተቀበሉ ሌሎቹን ተማሪዎች እተዋቸዋለሁ ይላል። መምህሩ ሊያረጋጋው ቢሞክርም ዮንግዶንግ ቀደም ሲል እርዳታ ሲጠይቅ መምህሩ ፊቱን አዙሮበት ስለነበር አሁን ነው የምታወሩት በማለት ይቆጣል። ወዲያውኑ መጽሐፍ መደርደሪያውን ሲፈትሽ ዋናውን ጉልበተኛ ያገኘዋል። ሊተኩስ ሲል ሊዶ በወቅቱ ደርሶ ዮንግዶንግን በአንድ ቡጢ ዘሮ ይጥለዋል። ሊዶ ዞር ሲል ግን ጊዮጂን ሽጉጡን ወደ ጉልበተኛው አነጣጥሮ ነበር። ሊዶ በቀስታ ወደ ጊዮጂን እየተጠጋ በትምህርት ቤት እየደረሰብህ ቢገባኝም እንዲህ ራስን መቆጣጠር ማጣትህ መጨረሻ ላይ የሚጎዳው አንተኑ ነው በማለት ያናግረዋል። የደረሰብን በደል ሁሉ ንገረኝ ይለዋል። ጊዮጂን መቆጣጠር አቅቶት ማልቀስ ይጀምራል። ምርጥ ጓደኛው ዮንግዶንግ በፖሊስ ቁጥጥር ስር ይውላል። ጊዮጂን ሙኒቤክን ሲመለከተው እሱ ግን ልጁ የሆነ ነገር እንዳያደርግ የሚጠብቅ ምስል ዝም ብሎ ተቀምጧል። የጊዮጂን እናት ስታለቅስ ሲያይ ልጁ ባለመተኮሱና ነገሮችን ለማስተካከል እድል በመኖሩ እፎይታ ይሰማዋል። በዚህ መሃል ሊዶ ወደ ሙኒቤክ ሲመለከት ሙኒቤክ ሲያደርጋቸው የነበሩ ነገሮች በሙሉ ያስታውሳል። የጥቅል አድራሾቹን ዝርዝር የጣለው ሙኒቤክ መሆኑንና ተማሪው ሽጉጥ እንዲያገኝ ያደረገው እሱ መሆኑን ይረዳል። ሊዶ ሌሎቹ መርማሪዎቹ ሙኒቤክን በቁጥጥር ስር እንዲውሉት መልእክት ይልካል። ሙኒቤክ ወዲያውኑ ይሰውራል። ሊዶ ስለ ሙኒቤክ እውነተኛ ማንነት መረጃ ይደርሰዋል። ወደ ቤቱ ሲመለስም የአድራሻ ዝርዝርና ሽጉጥ የያዘ ሳጥን በስሙ ተልኮ ያገኘዋል። በመላው ሀገሪቱ ተከታታይ የተኩስ ልውውጦች መከሰታቸውን ተከትሎ ህዝቡ ተጨማሪ ሽጉጦች ሊኖሩት ይችላሉ በሚል በከፍተኛ ስጋት ላይ ነው። ፖሊስም ህዝቡን ለማረጋጋት የጋዜጣዊ መግለጫ ለመስጠት ተገዷል። በሌላ በኩል ወንበዴዎቹ በውጭ ሽጉጦች መኖራቸውን ስላወቁ የአስቸኳይ ጊዜ ስብሰባ በመጥራት ሽጉጥ መጠቀምን አገዱ። ዘመኑ የቴክኖሎጂ ቢሆንም ሽጉጥ መጠቀም ለሞት እንደሚዳርጋቸው ተስማሙ። ሶኮ የተከማቸውን ሽጉጦችን ምን እንደሚያደርጋቸው ግራ ገብቶታል። ወንበዴዎቹ ቢላዋ ብቻ ለመጠቀም ከተስማሙበት ስብሰባ ከተመለሰ በኋላ ሊዶን ወደ አንድ የግንባታ ቦታ ጠርቶ ሽጉጦችን ለፖሊስ ማስረከብ ይጀምራል። ሊዶ ሽጉጡ እውነተኛ መሆኑን ለማረጋገጥ ወደ ሶኮ አነጣጥሮ በመተኮስ ያረጋግጣል። ሶኮ ሽጉጦቹን የገዛቸው ዳይሬክተር ኪም ከተባለ የዕፅ አከፋፋይ እንደሆነና በምሽት ክለብ ውስጥ በርካሽ ዋጋ እንደሸጠለት ይናገራል። ዳይሬክተሩ የት እንዳለ ሲጠይቅ ግን እንደማያውቀው ይገልጻል። ሊዶ የሶኮን እጅ በመጠምዘዝ እንዲናገር ያስገድደው ጆንግማን እጁ ሊኖርበት እንደሚችል ይናዘዛል። ሶኮ ይህ ሁሉ ለምን እንደሚናገር ሲጠይቅ ሊገለይ ስለሆነ የሚጠብቀኝ አካል እየፈለግኩ ነው በማለት በግልጽ ይመልሳል። ለሽጉጥ ተቀባዮቹ የተዘጋጀው አድራሻ ዝርዝር ለፖሊስ ከተሰጠ በኋላ መኮንኖቹ ሽጉጦቹን መውረስ ጀመሩ። ሆኖም መሰብሰብ የቻሉትን ግማሹን ብቻ ነው። ፖሊሶቹ ቀሪዎቹን ሽጉጦች በፍጥነት እንዴት መሰብሰብ እንደሚችሉ ለመወያየት ስብሰባ ተቀመጡ። ሽጉጦቹ መውጣታቸውን ተከትሎ ሶኮ በፍርሃት ተውጦ ሽጉጦቹን ለፖሊስ ማስረከቡና ጆንግማን ደግሞ መሰወሩን የሚገልጽ ሪፖርት ደርሷቸዋል። ነገር ግን ሶኮና ጆንግማን ሽጉጦቹን በነፃ ከማድረስ ይልቅ በችርቻሮ በመሸጥ ከፍተኛ ሀብት እያከማቹና የገንዘብ ማዘዋወር ስራ ውስጥ ገብተዋል። በሽጉጥ ሽያጩ ምክንያት ገንዘብ እየተከመረላቸው ነው። ሶኮ ጆንግማን ለሁሉም ነገር ተጠያቂ እንዲሆን እያሴረ ነው። ነገር ግን ጆንግማንም በበኩሉ ሶኮን ለማጥፋት አቅዷል። ሶኮ ከህገወጥ ንግድና ከገንዘብ ማዘዋወር ስራ ነፃ ለመሆን ሲል ጆንግማን ከዳይሬክተር ኪም ጋር ግንኙነት እንዳለው ለፖሊስ ጣቢያ ሄዶ ሪፖርት ያደርጋል። ሊዶ የሌላኛው ሽጉጥ አቅራቢ የሙኒቤክን ማንነት ካሳወቀ በኋላ የበላይ አለቆቹ የዚህን ሰው ማንነት ለማረጋገጥ ወዲያውኑ ትዕዛዝ አስተላለፉ። በዚህ መሃል በፖሊስ ጣቢያው አዛዥ ሾ ልጁ ለአንድ ጉዳይ ገንዘብ ፈልጎ በኢንቨስተሮች መታለሏን በአጋጣሚ ይረዳል። ጆንግማንን ለማግኘት ፖሊሶቹ የሶኮን ፈለግ ተከትለው ወደሚገኙበት ቦታ ይሄዳሉ። ጆንግማን አለቃው እየመጣ መሆኑን ሲሰማ ወዲያውኑ ሰዎቹ ሽጉጦቹን እንዲደብቁ ያዛል። ረዳቶቹ ልክ ከጸቡ የወጡ ይመስሉ ትንፋሻቸው ይቆራረጣል። በመንገድ ላይ ሶኮ በአንድ የታወቀ ዳቦ ቤት በኩል አልፎ ስለነበር ለሱ የሚሆን መክሰስ ይዞ መጥቷል።
ጥቂት ከተወያዩ በኋላ የዳቦውን ቦርሳ ተቀበሉት። ነገር ግን ሶኮ ለብቻቸው ለመወያየት ሰዎቹ እንዲርቁለት ጠየቀ። ሁለቱም ለሁለታቸውም ሽጉጦቹን ስለሰጣቸው ስለ ዳይሬክተር ኪም ተነጋገሩ። ጆንግማን ዳይሬክተር ኪምን ያኔ እንዳልገደለው እንረዳለን፣ በመጋዘኑ ውስጥ የሆነ ቦታ ደብቆታል። ሶኮ እጁን ወደ ኪሱ ከተተ። ጆንግማን ሽጉጥ የሚወጣ መስሎት ደንግጦ ነበር። ነገር ግን ያወጣው የዳይሬክተር ኪምን ስልክ ነበር። ሶኮ የዳይሬክተሩ ስልክ የይለፍ ቃል ወይንም ገንዘብ ሊያገኝባቸው የሚችሉትን የዳይሬክተሩን አጋሮች እንደሚያውቅ ይናገራል። ሶኮ ጆንግማንን ከዳይሬክተር ኪም 10 ጣቶች ይዞለት እንዲመጣ ይጠይቀዋል። ዳይሬክተሩ አለመሞቱና እዚያ መደበቁን አላወቅም ነበር። ሶኮ ለሊዶ ደውሎ በጉዳዩ ውስጥ ስሙ እንዳይነሳ ያስጠነቅቃል። ሶኮ ሲወጣ ኪም ምን እንዳለ ጆንግማን ይጠይቀዋል። ጆንግማን ዳይሬክተር ኪምን ታምነኛለህ ብሎ ይጠይቀዋል። ምክንያቱም ሶኮ የእሱን 10 ጣቶች እንዲያመጣለት ትዕዛዝ ሰጥቶት ነበር። በዚያው ምሽት ጆንግማን የኪምን ጣቶች ለመቁረጥ ያቀደ ይመስል ሰዎቹን ይዞ ይወጣል። ሰዎቹም ለሶኮ ሁኔታውን ሪፖርት ያደርጋሉ። ሶኮ ሰዎቹ በከፍተኛ ጥንቃቄ እንዲከታተሉ ያዛል። ረዳቶቹ ለምን ስለ ጆንግማን እንዴት ትጨነቃለህ ብለው ቢጠይቁም ሶኮ ግን ትዕዛዙን እንዲፈጽሙ ብቻ ይነግራቸዋል። የሶኮ ስጋትም በትክክለኛው ይህ ነበር። ጆንግማን የወንጀለኛ ስፍራዎችን በከፍተኛ ጥንቃቄ በማጽዳት ጎበዝ ስለሆነ በፖሊስ አማካኝነት እሱን ለማስወገድ አቅዶ ነበር። ሰዎቹ ጆንግማንን ተከትለው ክፍት ቦታ ድረስ ይሄዳሉ። ጆንግማንና ሰዎቹ ሶኮን ለማታለል ሲሉ የኪምን አስክሬን እየቆፈሩ ይመስል ድራማ ይሰራሉ። በመቀጠል ወደ ህዝብ መታጠቢያ ቤት ያመራሉ። ጆንግማን ወደ ቢሮ ሲሄድ ሶኮ ነገሮችን እንዲያፋጥኑ ለሰዎቹ ይነግራቸዋል። የሶኮ ሰዎች ጆንግማን ዘንድ በመሄድ ሶኮ የኪምን 10 ጣቶች እየጠበቀ መሆኑን ያስታውሱታል። ጆንግማን ብዙ ሳይናገር ከመታጠቢያ ቤቱ ይወጣል። ፖሊሶቹም የጆንግማንን እንቅስቃሴ ለመከታተል ውጭ ለረጅም ጊዜ ሲጠብቁ ቆይተዋል። ፖሊሶቹ ሶኮን ለመጠበቅ ቤቱ ፊት ለፊት ቢቆሙም በቤቱ ውስጥ ሶኮ ለመገናኘት የመጣው ግን ኪም መሆኑን አላወቁም ነበር። ይህ የጆንግማን እቅድ ሲሆን ዓላማው ኪም ከሶኮ ጋር እንዲፋለሙ ማድረግ ነበር። ኪም ጤና ይስጥልኝ ሶኮ አለው። ጆንግማን ደግሞ ከሶኮ ሰዎች ጋር ለመጋፈጥ ይበልጥ ግዙፍ የሆነ መሳሪያ ይዞ ይመጣል። ይህ ለእናንተ ይበቃል ብዬ ያስባለሁ ይላቸዋል። የሶኮ ሰዎች በጆንግማን ይገደላሉ። ኪም ሶኮን እንደከዳውና አሁን ደግሞ እሱ በጆንግማን እንደተከዳ ነገረው። ሁለቱም ብዙም ሳይነጋገሩ እርስ በርስ ተኩስ ይከፍታሉ። ይህም ፖሊሶቹ በፍጥነት ወደ ውስጥ እንዲገቡ ያደርጋቸዋል። በዚህ መሃል ግን ጆንግማን በሶኮ ቤት ያለውን ህገወጥ ገንዘብ በሙሉ በመሰብሰብ ለሰዎቹ የጥሮታ ስጦታ ሊሰጣቸው ይዘጋጃል። ኪምና ሶኮ እርስ በርስ እየተደባደቡ ይጮሃሉ። ነገር ግን ሁለቱም ስለሞቱ ተኩሱ ቆመ። ፖሊሶቹ ሲገቡ እውነተኛው ተንኮለኛ ጆንግማን መሆኑን ይረዳሉ። የጆንግማንን መገኛ ለማወቅ ሊዶ ጥይት መከላከያ ልብስ ለብሶና ሽጉጡን ይዞ ወደ ሰዎቹ መደበቂያ ይሄዳል። ጆንግማን ለሰዎቹ ደውሎ በሶኮ በኩል ያለው ሁኔታ ምን እንደሚመስል ይጠይቃቸዋል። ሰዎቹ ስራቸውን ሊጨርሱ ቢቃረቡም ሊዶ እዚያ መኖሩን አደጋ ላይ መሆናቸውን አላወቁም ነበር። ሊዶ ቀስ ብሎ ወደ ውስጥ በመግባት ያገኘው ሰው ላይ ሁሉ ይተኩሳል። የተኩስ ድምፅ ጆንግማንንና በሰዎቹ ቢያስደነግጣቸውም ሊዶ ግን በረጋ መንፈስ ሁሉንም ይረታቸዋል። ሆኖም ጆንግማንን ወዲያውኑ መያዝ አልቻለም። ሊዶ ወደ ጣሪያው ላይ በመሮጥ የመሳሪያ መነጽር በመጠቀም የጆንግማንን መኪና ጎማዎቹን ይመታቸዋል። ይህም መኪናውን ቁጥጥር ውጭ እንዲሆን ያደርገዋል። ጆንግማን ከመኪናው ወጥቶ ለማምለጥ ቢሞክርም ሊዶ በአንድ ጥይት አነጣጥረው በመምታት ለጆንግማን የመጨረሻ ማረፊያው ፖሊስ ጣቢያ እንደሆነ ያደርገዋል። ከዚህ ክስተት በኋላ ፖሊስ 3 የጦር መሳሪያ አዘዋዋሪዎችን በአንድ ጊዜ በቁጥጥር ስር እየዋለ ሲሆን ብዙ አይነት ሽጉጦችን መልሷል። የንግዱ መሪዎች በመታሰራቸው ሙንቤክ በከፍተኛ ሁኔታ ተበሳጭቷል። ከነዚህ ሰዎች ጋር መዝናናት ከባድ ነው ይላል። የፖሊስ አዛዡ ቾ በአስከሬን ምርመራ ክፍል ውስጥ የልጁን አስከሬን እያየ ነው። ሁልጊዜ አባዬ እያለች የምትጠራው ውድ ልጁ እዚያ ተኝታ ማየቱን ሊያምን አልቻለም። በሐዘን ተሰባብሮ ይወድቃል። በዚህ መሃል ሊዶ በወንጀሉ ስፍራ ስለነበር አንድ ሽጉጥ መረጃ ለማግኘት ይፈጥናል። ከሽጉጡ ጋር የተያያዘው መለያ ቀዶ በማንሳት ኤሌክትሮኒክስ እቃዎቹን ወደሚሸጥ ጓደኛው ይሄዳል። ይህ ነገር በሽጉጥ ውስጥ የተገጠመ የድምፅ መጥለፊያ ቺፕ ሆኖ ይገኛል። ጓደኛው ይህንን ለመደገፍ ሌላ መሳሪያ መኖር እንዳለበት ይነግረዋል። ሊዶ ፖሊስ የሰበሰባቸውን ሽጉጦች መፈተሽ ይጀምራል። በእርግጥም በሽጉጦቹ ሽፋን ስር በጣም በሚገርም ሁኔታ ተደብቀው የነበሩ የድምፅ መጥለፊያ መሳሪያዎችን ያገኛሉ። በሌላ በኩል ሙንቤክ ከጋዜጠኛው ጋር አዲስ እቅድ ይጀምራል። በኮሪያ ያለ ሰው ሁሉ ሽጉጥ ቢኖረው ምን የሚፈጠር ይመስላል በማለት ጠይቀዋል። ጋዜጠኛው ይህ የማይሆን ነገር እንደሆነ ቢያስብም ሙንቤክ ግን የአንድ ሽጉጥ ድምፅ በዙሪያ ያሉትን ሁሉ እንዴት እንደሚስብና ሽጉጡ ባላቸው ሰዎች መሃል አንድ ጥይት ቢተኮስ የሚፈጠረውን ትርምስ ይተርካል። ሙንቤክ ለጋዜጠኛው ትንሽ ስጦታ በመስጠት በሚቀጥለው
ስራው የተኩስ ትዕይንት በተሻለ መጠን በሚያምር ሁኔታ መቅረጽ እንደሆነ ይነግረዋል። ሊዶ ምርመራውን ቀጥሎ በሽጉጦቹ ውስጥ የተገጠሙ በርካታ የድምፅ መጥለፊያ መሳሪያዎችን ያገኛል። ወደ ጣቢያው ተመልሰው ይህ በዋናነት በጥቁር ገበያ ላይ የሚንቀሳቀስ ግዙፍ ድርጅት ስራ መሆኑን ለባልደረቦቹ ያስረዳል። አንደኛው ፖሊስ ሊዶ ቀደም ሲል ራሱን ሰቅሎ ስለሞተው ሰው ያስታውሰው እንደሆነ ይጠይቀዋል። በምርመራው መሰረት ያ ሰው ከ2 እስከ 3 ዓመታት በፊት የተተወ ህፃናትን ለውጭ ሀገር ደላላዎች ሸጥ የነበረ ወንጀለኛ ነበር። በጣሪያው ላይ ጥይቶቹ መገኘታቸውም በሀገሩ ላይ ለማመጽ የተዘጋጀ ሰው መሆኑን ማረጋገጫ ነው። ሊዶ ስለ ግለሰቡ ታሪክ ባያውቅም ያገኘው ግን የድምፅ መጥለፊያና የመከታተያ መሳሪያ መሆኑንና የተተኮሰውን ሰው መገኛ ለማወቅ እንደሚረዳ ይገልጻል። የእነዚህ መሳሪያዎች ሲግናል መከተል ከቻሉ የእነዚህ ንብዶች ዋና መደበቂያ ማግኘት እንደሚችሉ ፖሊስ ያምናል። ይሁን እንጂ ፖሊሶቹ ሳይደርሱበት ሙንቤክ በፖሊሶቹ ላይ ሊያፌዝ ወስኗል። ሊዶ ቺፕ ፖሊስን በቅርቡ እንደሚያገኛቸው ስለሚያውቅ ሰዎቹ መደበቂያውን እንዲለቁ ያዛል። እያንዳንዱ ሽጉጥ የሚተኮስበትና አድራሻ እየጠቀሰ ሊዶ ተኳሾቹን ለማስቆም ምን እንደሚያደርግ ለማየት በጉጉት ይጠብቃል። በአድራሻ ቁጥር 27 ሽጉጥ ሊተኩስ የተዘጋጀው ሰው የፖሊስ ጣቢያው አዛዥ ራሳቸው ናቸው። እሳቸው መኪናቸው ውስጥ ሆነው ተጎጂዎች ገንዘባቸውን ሊያገኙ ስላልቻሉ ራሳቸውን ስለማጥፋታቸውን የሚዘግቡን የብድር ማጭበርበር ዜና ያዳምጣሉ። ልጃቸው መሞቷን የሚገልጽ መልእክት ሲደርሳቸው ያን የማጭበርበሪያ ቡድን በራሳቸው መንገድ ለመቅጣት ይወስናሉ። እሳቸው ከመኪናቸው ሲወርዱ ሊዶ ሊያስቆማቸው ይፈጥናል። ፖሊሶቹም የቺፑን አቅጣጫ በመከተል ወደ ብሉ ብራውን ራሱን የቻለ ክልል ያመራሉ። የጣቢያው አዛዥ ቾ በልበ ሙሉነት ወደ ብድር አበዳሪዎች መደበቂያ ይገባሉ። ማይክሮፎን በእጃቸው በመያዛቸው ወንጀለኞቹ የሽያጭ ደላላ መስለዋቸው ነበር። እሳቸው ግን በብድር ዕዳ ምክንያት ራሷን ስላጠፋችው ልጃቸው ማውራት ይጀምራሉ። በክፍል ውስጥ ያሉት ሰዎች ስም ዝርዝርና የፈጸሙት ወንጀል በዝርዝር ይገለጻል። የኔ ምርጥ ልጅና ሌላ ንጹህ ሰው ዛሬ ራሳቸውን አጥፍተዋል ይላሉ። ወንጀለኞቹ ደንግጠው ግራ ይጋባሉ። አዛዡ ምን ትፈልጋለህ ተብሎ ሲጠየቁ በልጃቸው መታሰቢያ ፎቶ በፊት ይቅርታ እንዲጠይቁ ካልሆነ ግን ማንም በሕይወት እንደማይወጣ ይዝታሉ። የተኩስ ድምጽ ይሰማል። ወንጀለኞቹ ይሸበራሉ። ሰዎች ሞተዋል፣ እናንተ ግን ንስሐ መግባት አታውቁም፣ ትሞታላችሁ በማለት ይጮሃሉ። ልጃቸው ስለምናቸው የነበረውን እያሰቡ አዛዡ አእምሯቸውን ስተው ለልጃቸው ለሞት የዳረገውን ሰው ሊገድሉት ይዘጋጃሉ። ሙንቤክ የቀጠረውን ጋዜጠኛም በትዕዛዝ መሰረት ትዕይንቱን በቀጥታ ስርጭት እየቀረጸ ነው። ሊዶ በወቅቱ ደርሶ በአዛዡ ፊት በመቆም እንዲረጋጉ ይመክራቸዋል። እሳቸው ግን ሊሰሙት አልቻሉም። ሊዶ ያን ዓመት ሞኝ ነገር እንዳላደርግ የመከርክኝ አንተ አልነበርክም በማለት ያስታውሳቸዋል። ሊዶ ወንድሙን በሞት ባጣበት ወቅት ገዳዩን ላለመግደል ራስን ለመቆጣጠር በጣም ታግሎ ነበር። መጥፎውን ሰው መግደል ትክክል አይደለም፣ ምክንያቱም የተኳሹም ሕይወት አብሮ ይበላሻል የሚለው የአዛዡ ምክር ነበር ያስቆመው። ከዛም አዛዡ ሊዶን እንደ ወንድሙ ልጅ አድርጎ አሳድጎ ፖሊስ እንዲሆን አደረገው። የፖሊስ አዛዡም ወደ ሊዶ ዞር ብሎ ከልጅነት ጀምሮ እንዲህ ያለውን የሚወዱትን ሰው የማጣት ህመም እንዴት ልትቋቋመው ቻልክ በማለት በሐዘን ጠይቁታል። ይህ ትዕይንት ሙንቤክ ሊያየው የማይፈልገው አይነት ነበር። እሱ የሚያደርገው ነገር ሁሉ ሰዎች ተስፋ እንዲቆርጡና እርስ በርሳቸው እንዲተኩሱ ለማድረግ ነው። በመሆኑም ከመኪናው ወርዶ ወዲያውኑ ሽጉጡን ይይዛል። ከሰዎቹ ጋር በመሆን በፖሊሶቹና በሊዶ ላይ ተኩስ ይከፍታል። የፖሊስ ጣቢያው አዛዥ ከሚዘንበው ጥይት ሊዶን ለመከላከል በሰውነታቸው ይጋርዱታል። ሊዶ እንዳጎቱ የሚያየውን አዛዡ ቾ በፊቱ ሲገደል ሲያይ ከዚህ በላይ ራሱን መቆጣጠር አልቻለም። እርምጃ ለመውሰድ ሲዘጋጅም ያ ክፉ ሰው በሊዶ ላይ ተኩሶ ራሱን እስኪስት ድረስ ክፉኛ ያቆስለዋል። በዚያ አስቸጋሪ ዓመት አጽናኝ ሆኖት የነበረው አጎቱ አጠገቡ ወድቆ እያየ ሊዶ አቅማቶ ምንም ማድረግ አልቻለም። ሙንቤክ የቀጠረው ጋዜጠኛ በሊዶ ፊት እንዲቆም ያዛል። ሙንቤክ የመጀመሪያ ላይ ዶንግቴን ካስቆመው በኋላ ሊዶ ላይ እንዳተኮረና እሱም ወላጆቹ እንደተገደሉበት መረዳቱን ነገረው። ወደ እሱ ለመሳብ ቢሞክርም እሱ ግን የጦር መሳሪያ መጠቀምን አጥብቆ በመቃወም አፌዘበት። ይህን ካለው በኋላ በቀጥታ ስርጭት በሚያስተላልፈው ካሜራ ፊት ቆሞ የቅርብ ጊዜ ተኳሶች በሙሉ በሱ የተጠነሰሱ መሆናቸውን ያውጃል። ሀብታም ድሃ ሳይል ለሁሉም ሰው ሽጉጥ በነፃ እንደሚሰጥ ይገልጻል። የሚፈልግ ሁሉ ሽጉጥ ማግኘት እንደሚችልና አስፈላጊ ሆኖ ከተገኘም ለሁሉም እንደሚያድል ቃል ይገባል። በኮሪያ ውስጥ የአእምሮ አለመረጋጋት ያለባቸው ሰዎች በሙሉ ለሙንቤክ ትኩረት መስጠት ይጀምራሉ። በዚያች ሌሊት በፖሊስ ጣቢያው ትርምስ ነገሰ። ሊዶ ለህይወቱ እየታገለ ለሕክምና ወደ ሆስፒታል ይወሰዳል። ሙንቤክ ንግግሩ እንዳበቃ ወዲያውኑ የጦር መሳሪያዎቹ በየቦታው ማከፋፈል ይጀምራል።
አንዳንዶቹ እንዲያውም የደረሳቸውን ሽጉጥ ሳጥን ሲከፍቱ በቀጥታ ስርጭት ለተመልካች ያሳያሉ። ጋዜጠኛው ይህ ሁኔታ ከቀጠለ የጦር መሳሪያዎችን የማታውቀው ኮሪያ የሽብርተኞች ሀገር ልትሆን እንደምትችል ይገልጻል። ይህም ፍርሃት በእውነት መከሰት ጀምሯል። የፕላስቲክ ሽጉጦች ሽያጭ የናረ ሲሆን እውነተኛ ሽጉጦችም በከፍተኛ ዋጋ እየተሸጡ ነው። የኮሪያ የገበያ መመሰቃቀል የጀመረ ሲሆን ወታደራዊ አዋጅ ሊታወጅ እንደሚችልም ይገመታል። ከኮሪያ ዳግም ውህደት በኋላ ህዝቡ ሽጉጥ በየቦታው የሚታይበት ዘመን ይመጣል ብሎ መስጋት ጀምሯል። የሚዲያ መረጃዎች እንደሚያሳዩት ሽጉጥ በህግ እንዲፈቀድ የሚፈልጉ ሰዎች ቁጥር እስከ 40% ደርሷል። አሁን ሰዎች ካልተስማሙ ሽጉጥ አውጥተው መነጋገር ጀምረዋል። ሽጉጥ ይፈቀድና አይፈቀድ በሚሉ ወገኖች መካከል የማያቋርጥ የተቃውሞ ሰልፎች እየተካሄዱ ሲሆን ማንም ለሌላው እጅ ለመስጠት ፈቃደኛ አይደለም። በአገሪቱ ውስጥ የእርስ በርስ ግጭት የመነሳት እድሉ በጣም ከፍተኛ ሆኗል። ሙኒቤክ ማየት የፈለገው ውጤት በትክክል ይህን ነበር። እንዲያውም በሆስፒታል ውስጥ የምትሰራው ነርስ ፓርክ ሶሃን ሽጉጥ እንዲፈቀድ ግፊት ለማድረግ ስትል ባልደረቦቿ ላይ ጥቃት ለመሰንዘር ሽጉጥ እስከ መፈለግ ደርሳለች። ሙኒቤክ የወንበዴዎቹ ቡድን ወደ ተሰበሰቡበት ቦታ በመሄድ ቢላዋ ብቻ የመጠቀም ሕግን የሚያከብሩት ላይ ይሳለቅባቸዋል። አሁን የሽጉጥ ዘመን ነው፣ ለምን አሁንም ያኔ እንደምንጠቀምባቸው ጥንታዊ ነገሮች ትጫወታላችሁ ይላቸዋል። ሊዶ በህመም ውስጥ አልፈው ስለሞቱ ሰዎች በሚያሳዝን ህልም ሲሰቃይ ቆይቶ በቆራጥነት ከእንቅልፉ ይነቃል። የፖሊስ አዛዦቹን ፍለጋ ቢፈጥንም አዛዡ መሞታቸውን ሲረዳ አእምሮ በሙሉ ሙኒቤክን መበቀል መፈለግ ላይ ብቻ ያተኩራል። ስለ ነጻ ሽጉጥ የሚወራው መረጃ በስፋት በመሰራጨቱ አገሪቱ ወታደራዊ አዋጅ ልታውጅ ትችላለች በሚል ፖሊሶች በከፍተኛ ስጋት ላይ ናቸው። ህዝቡ በየቦታው ለሽጉጥ አደጋ ተጋልጦ በፍርሃት እየኖረ ነው። በሁለት ተቃራኒ ወገኖች መካከል ያለው ውጥረት ከመቼውም ጊዜ በላይ በርትቷል። በሆስፒታል ውስጥ ያሉ ባልደረቦቻቸውና ነርሶች ሽጉጥ የዓለምን ችግር ሁሉ ይፈታል በሚል ይከራከራሉ። ነርስ ፓርክ በስራ ባልደረቦቿ ስድብና ጫና ስለበዛባት ከዚህ በላይ ላለመታገስ ወስና ሽጉጧን ትይዛለች። ባልደረቧ ዳግመኛ ብትሰድባት የዲሞክራሲ ጣዕም እንደምታሳያት ትዝታለች። አዛዡን ከሸኘ በኋላ ሊዶ የተቃውሞ ሰልፍ ወደሚካሄድበት ቦታ ይሄዳል። እዚያም ማንነቱ ካልታወቀ ሰው ስልክ ይደርሰዋል። ደዋዩ ሙኒቤክ በመሆኑን ስላወቀ በዙሪያው መመልከት ይጀምራል። ለረጅም ጊዜ ከሽጉጥና ጥይት ጋር ትውውቅ ወዳላቸው ሰዎች ቢሮ ይደርሳል። ሙኒቤክ በጎሽዋን ውስጥ ያደረገው የመጀመሪያው የስነ ልቦና ሙከራ በአንድ ፖሊስ ቁጥጥር ስር ውሎ እንደነበርና ያ ፖሊስ ማለትም ሊዶ መሆኑን ይገልጻል። ሊዶ ሙኒቤክ ሰዎቹን በማነሳሳት ገንዘብ የሚሰበስብ ርካሽ ነጋዴ በማለት ፊት ለፊት ይረግመዋል። ሙኒቤክ ግን ሽጉጥ በዚህች ሀገር ውስጥ በነፃነት ቢሰራጭ ምን ሊፈጠር እንደሚችልና ሰዎች በልባቸው ውስጥ የታመቀውን ብስጭት እንዲወጡ እንደሚረዳቸው ይናገራል። ያዛዡን ያዛውንቱንና ገዳዩ በማንሳት ፍትህ ለማስፈን ሽጉጥ ብቸኛ መንገድ ነው። ሁሉም ሰው ሽጉጥ የያዘባት እኩልና ዲሞክራሲያዊት የማህበረሰብ የዓለም መልስ ናት ይላል። ሊዶ ግን አይስማማም። ምክንያቱም ሰዎች ሽጉጥ ሲኖራቸው እርስ በርስ መጎዳዳት እንደሚጀምሩ ያውቃል። ሙኒቤክ ማን ትክክል እንደሆነ ለማየት ሽጉጦቹን የጫነ ተሳቢ መኪና ወደ ተቃውሞ ቦታ እንዲገባና ሁሉም ሰው በነፃ እንዲወስድ ያዛል። ህዝቡ ሽጉጦቹን ለመቀማት በታላቅ ትርምስ ውስጥ ይወድቃል። ሊዶ ከሙኒቤክ ሰዎች ጋር ፊልሚያ ይጀምራል። ይህ የሰራዊት ቡድን ሽጉጥ የታጠቁ 10 ሰዎች ቢኖሩትም አንዳቸውን ጉዳት ማድረስ አልቻሉም። የማይረቡ ወታደሮች በየቦታው ተበትነዋል። በቲቪ የሚተላለፈውን በሽጉጥ ምክንያት የተፈጠረውን ትርምስ እያየች ነርስ ፓርክ ባልደረቦቿ ላይ ጥቃት ለመሰንዘር ትዘጋጃለች። ሙኒቤክ ጋዜጠኛውን ሽጉጥ ሲኖርህ ይህ ዓለም ምን ያህል እብድ እንደሚሆን ሁሉም እንዲያይ በቆንጆ ሁኔታ ቅረጸው ይለዋል። ዜናውን የሚያዩ ሰዎች ግን በእነዚህ አእምሯቸው በሞተ ሰዎች ድርጊት ተደንቀዋል። ሊዶ ትኩረት የሰጠው ለሙኒቤክ ብቻ ነው። ሰዎችን ሽጉጥን እንዲይዙ የሚያደርጋቸውን በልባቸው ያለውን ብስጭትና ስግብግብነት ሙኒቤክ እንዳልተረዳው ያስባል። ሊዶ በዙሪያ ያለውን ሁኔታ ችላ በማለት በቀጥታ ወደ ሙኒቤክ ያመራል። ሙኒቤክ የጭስ ቦምብ መሬት ላይ በመወርወር የህዝብ ምላሽ ለማየት ቃታውን መሳብ ይጀምራል። ሊዶ የመጀመሪያውን ጥይት ከመተኮሱ በፊት አንድ ሰው ሙኒቤክን በድንገት ተኩስበታል። ሰዎች እኔም እመታለሁ በሚል ፍርሃት በዘፈቀደ መተኮስ በመጀመራቸው ጥይቶቹ ንጹሃንን ሰዎችን ይጎዳሉ። ሊዶ ግን አሁንም ሽጉጥ አልተኮሰም። ይልቁንም ሙኒቤክንና የእሱን ምናባዊ ዓለም ትቶ በጭሱ መሃል ወደሚገኝ አንድ ትንሽ ልጅ ይሮጣል። ይህ ትዕይንት በጋዜጠኛው ካሜራ ተቀርጾ በቀጥታ ስለተላለፈ ባልደረቦቿን ልትገድል የነበረችውን ነርስ ድርጊቷን እንድታቆም አደረጋት። ትዕይንቱ የብዙዎችን ክፉ ምኞት በማጥራት በፍጥነት ተሰራጨ። በተካሄደው አስከፊ ተኩስ መሃል አንድ ሞዴል ፖሊስ አንድ ትንሽ የመጀመሪያ ደረጃ ተማሪን ለመጠበቅ በቆራጥነት ቆመ። ሕፃኑንም እስከ መጨረሻው በሰላም ጠበቀው።
ከዚያ አስከፊ ክስተት በኋላ ህዝቡ ለተጎጂዎች መታሰቢያ ማድረግ የጀመረ ሲሆን የጦር መሳሪያ እገዳውም ወዲያውኑ በህግ ጸደቀ። አሁን ሁሉም ሰው የተረዳው ነገር ቢኖር ሰዎች በትርምስና በቁጣ ውስጥ ሲሆኑ ራሳቸውን የተከላከሉ ይሁን ወይንም ሌሎችን እየጎዱ መለየት እንደማይችሉ ነው። ነርስ ፓርክ እና ሌሎች ነዋሪዎቹ ቀድሞ የተከፋፈሉትን ሽጉጦች በራሳቸው ፈቃድ ለፖሊስ መመለስ ጀመሩ። ሆኖም ግን ጋዜጠኛው በአሳዛኝ ሁኔታ ህይወቱ አለፈ። ቀደም ሲል አንዲት የጽዳት ሰራተኛ ስለምነው ችላ በማለቱ ያደረሰባትን ጥልቅ ቅሬታ መቋቋም አቅቷት ምንም ቃል ሳይተነፍስ ተከታታይ ጥይቶችን አርከፈከፈችበት። ከዚህ ሁሉ ክስተት በኋላ ሊዶ ያዳነውን ትንሽ ልጅ አዛዥቶ እሱን እንዳሳደገው አድርጎ እንደ ወንድሙ ልጅ እያሳደገው በጋራ መኖር ጀመሩ። ድራማው በዚያ አበቃ። ሰላም።